መታሰቢያነቱ ወይ መስታወሻነቱ የሶስተኛው ቤተ መቅደስ መገንባት በተስፋ ለሚጠባበቁ ሁሉ ይላል። ታቦቱ የተሰወረው የተሰወረው ታቦት ሰደንሊ ይመጣል የሚል አርጊመንት ነው ያለው። ያንን ክሌም የሚያደርግ ማህበረሰብ ኢትዮጵያ ነው። የታቦትን ባህልና ወግ ይዞ ሌላ ቦታ ማታገኘውን እንትን ይዞ ያለ ኢትዮጵያዊ ነው። መቅደሱ እኛ ጋር ይሰራል ብሎ ግን ክሌም ያደረገ ገጥሞኝ የማያውቅ። እኔ ከኢትዮጵያ ቤተክርስቲያን ጋር የአይሁዶችን ጉዳይ የሚያነሳ ሰው ማጥናት ያለበት በትክክል ሰው ናቸው እነዚህ ሰዎች። እግዚአብሔር ሕዝብ አድርጎ መርጦኛል ብሎ ለሚያስብ ማህበረሰብ ለእግዚአብሔር ትክክለኛ አምልኮ ስርዓትን ለማቅረብ ከእግዚአብሔር ጋር መታረቁን የሚያሳይበት ትልቅ ኢቨንት ነው። በመጽሐፍ ቅዱስ ላይ በተጻፉበት እና ከእግዚአብሔር ጋር ያላቸውን ቅርበት በመቅናት ኦልሞስት ሁሉም በሚባሉ ሀገሮች ውስጥ ራሱን እስራኤላዊ ነኝ የእስራኤል ደም አለብኝ ብሎ ክሌም የማድረግ አባዜ በጣም አለ ብዙ። ሻሎም። ይሄ ሰላምታ ለመለዋወጥ ዛሬ ትክክለኛ ጊዜና ቦታ ነው ብዬ አምናለሁ። ሻሎም ማለት ሰላም ለእናንተ ይሁን ማለት ነው። እንኳን ደህና መጣችሁ። የሶስተኛው ቤተ መቅደስ ደራሲ ቤተ ማዕከላችን አለ። ወደ መድረክ እንድትመጣ በትህትና ቤተ ማርያም ተሾመን ታውቁታላችሁ። ቤተ ገጣሚ ነው፣ ተርጓሚ ነው፣ ደራሲ ነው። እንደ ተርጓሚ የሃማ ቱማን ስብስብ ግጥሞች ድንቅ አድርጎ ተርጉሞልናል። እንደ ደራሲ ደግሞ ጠያይም መላእክት የሚለው መጽሐፍና ሶስተኛው ቤተ መቅደስ ይጠቀሳል። ዛሬ ትኩረት የምናደርገው ግን ሶስተኛው ቤተ መቅደስ ላይ ነው። ሶስተኛው ቤተ መቅደስ በቅርቡ 7ኛ እትም ወጥቷል እና ቤተ 7ኛው ላይ ሲወጣ የሰው ልጅ ለመኖር ያለውን ጉጉት፣ ጭንቀት፣ ዓለም ትጠፋ ይሆናል የሚል ፍርሃት ከጊዜ ወደ ጊዜ እየባሰ ሲመጣ ያን የጻፍኩት ነገር ልክ እየሆነ ነው ማለት ነው የሚል ግምት እንዳደረበ ያስታውቃል። ዓለም ልጠፋ ነው አዘላለማያት መስለኝም መቼ የሚለው ነው ጥያቄው። በቅርብ ምናምን ይሉናል። አንጻራዊ ነው ግን ምንድነው እንደዚህ እንደ ማነጻጸሪያና እንደ መመልከቻ ከምናያቸው ነገሮች በተለያዩ እምነቶች በተለያዩ ፍልስፍናዎች ከሚጠቀሱት ምልክቶች መካከል የሚድል ኢስት አካባቢ ያለው ሁኔታ ትልቅ ግምት ይሰጠዋልና ከዛ አንጻር የምናይ ከሆነ እንደተቃረበ እናስባለን። ስለዚህ ለዛም ነው የ7ኛው እትም ላይ ከበፊቶቹ በተለየ መልኩ ይህንን ሀሳብ የጨመርኩበት። በተለይ የዚህ የሚድል ኢስት አካባቢ ሁኔታዎች እንደዚህ እየተጋጋሉ በሄዱበት ጊዜ ትክክለኛ ምርጫ ነው ብዬ ማስታወሻ የጻፍኩት ለዛ ነው። ከዚህ ቀደም አሊያህ ቤት የሚል መጽሐፍ መስፍን አሰፋ የጻፈውን አይቼ የሶስተኛው ቤተ መቅደስ ደራሲ ቤተ ማርያም ተሾመን በጣም አመሰግነዋለሁ አለ። መጽሐፉ ስለ ቤተ እስራኤላውያን ነው የሚናገረው። ከመጽሐፍም ደግሞ ሶስተኛው ቤተ መቅደስ ከዛ ጋር የተገናኙ ብዙ ሀሳቦች አሉ። ከማህበረሰቡ ጋር ያለ ቅርበት እንዴት ነው? አብሮ በመኖር በመወለድ አብሮ መኖር በጣም ይበልጣል። በዚህ በእስራኤላውያን ጉዳይ በሚድል ኢስት ጉዳይ ኢንተረስትድ መሆን በጣም ወደዛ ሀሳባለሁኝ። ከዛ አንጻር ከማህበረሰቡ ጋር በጣም ቅርበት አለኝ። በተለይ ደግሞ ቅርበቱ በጣም እያደገ ሄደው የሶስተኛው ቤተ መቅደስ የመጀመሪያ እትም በወጣ ጊዜ በዛ በቤተ እስራኤላውያን በተለይ በቀጨኔ አካባቢ ከሚኖሩ ከነመስፍን ጋር የተለየ ቅርበት ነበረኝ። ብዙ ጥያቄዎችም ነበሩ። በዛ ምክንያት የተነሳ በዚህ በሀሳብ ሼር ከምናደርጋቸው ሀሳቦች አንጻር የተነሳ በዛ የተነሳ ቅርበት አለኝ።
አሁን እዚህ አንተም መጽሐፍ ላይ ስናነብ ቀደም ሲል የጠቀስነው መጽሐፍ ላይም ብዙን ጊዜ ከአውሮፓ የሚመጡ አሳሾች ዓላማቸው ሌላ ነው። ለምሳሌ ጄምስ ብሩስ የአባይን መነሻ ምንጭ ለማግኘት የተደረገ ጉዞ ብሎ መጽሐፍ ቢያወጣም ዋና ሀሳቡ ግን ቤተ እስራኤላውያን በተመለከተ ነው የሚል አቋም ያለህ ይመስላል። አዎ ጄምስ ብሩስ ብቻ አይደለም። በብዙ የኢትዮጵያን ታሪክ ለማጥናት በሚል ሰበብ ሽፋን ማጥናትም ነው አክቹዋሊ፣ ግን ዲቴይል የነበሩ እንቅስቃሴዎችን ስንመለከት በጣም ከዚህ ነገር ጋር የሚገናኙ ነው እናያለን። ለምሳሌ የቤተ እስራኤላውያን ቱባ ባህል አሁን ካሉት ከሞደርኖቹ በተሻለ መልኩ ባህላቸውን ፕሪዘርቭ አድርገው የቆዩ ማህበረሰቦች ስለሆኑ ለሚመጣው የክህነት አገልግሎት እንደውም ሌሎች እስራኤላውያን ነን የቤተ እስራኤል ነን ብለው የደም ትስስር አለን ብለው ከሚያስቡ በሌላ አካባቢ ከሚኖሩ ሰዎች ይልቅ ባህላቸውን ፕሪዘርቭ አድርገው ያሉ ኢትዮጵያ ውስጥ ያሉ ቤተ እስራኤላዊያን ናቸው። ሌላው ደግሞ ምንድነው አይቀሬ ለሆነው እዚህ የሶስት የቤተ መቅደስ ግንባታ ንዋየ ቅድሳት አስፈላጊ እንደሆኑ ሁሉ ዋናው ብዬ የማስበው የስርዓተ አምልኮ ሪቹዋሎቹ የድሮ ለዛቸውን ሳይለውጡ ሳይበረዙ ባቢሎኒክ ሳይሆኑ ፕሪዘርቭድ ሆነው የቆዩት በኢትዮጵያን ቤተ እስራኤላውያኖች እጅ ነው ያለው ብዬ አስባለሁ። ያ የተገለጠ አይደለም። ልክ እንደ ንዋየ ቅድሳቱ በተለይ እንደ ታቦቱ ሁሉ እነኚህ ሪቹዋሎችም ቀኑ እስከሚመጣ ድረስ ተጠብቀው የቆዩ ሚስጥርን በመጠበቅ የተካኑ ኩሩ የሆኑ ህዝቦች ያሉበት ነው እና ይህን ሁሉ ለማሰስ የሚመጡ እንዳሉ በአንዳንድ ጥናቶችና በህይወትም ከዚህ ከመጽሐፍ ጋር ሪሌትድ ሆኖ በተያያዙ ነገሮች አጋጥሞኛል እና እውነት ነው፣ ድብቅ ነገር ለማጥናት ነው የሚመጡት ብዙዎቹ። አሁን የአንተን መጽሐፍ ካነበብኩ በኋላ ደግሞም ስለማውቅህ ፈጠራ አይደለም፣ ፈጠራ ስልህ ልቦለድ አይደለም ማለት አይደለም፣ መነሻ እንዳለህ ገባኝ። የቴምፕላሮች ቡድን ተብሎ በዓለም አቀፍ ደረጃ የሚታወቁ ሁሉ አሉ። በየቦታው እየመጡ ከንዋየ ቅድሳት ጋር ከቤተ መቅደስ ጋር ያለ ጥናት የሚያከናውኑ ክብሪቷ የተጫረችበት አጋጣሚ ታስታውሰዋለህ? ሶስተኛው ቤተ መቅደስ ሀሳቡ ሲብላላ እንደቆየ አስባለሁ። እንዳልከው ስፓርክ ያደረገው ብዬ የማስበው በተለይ በዚህ በነገረ መለኮት ዙሪያ ላይ ኢንተረስት አለኝ እና በተለይ ደግሞ ከዛም የመጨረሻውን ዘመን በሚመለከት ኤስካቶሎጂን በሚመለከት ኢንተረስቱ ነበር። በዛ ላይ አነብ ነበር። ይህንን ነገር ግን እንደው ትሪገር ያደረገው ስፓርክ ያደረገው ምንድነው? በጣም የማከብራቸው የዚህ የትንቢት ጸሐፊ የነበሩ ግራንት ጄፍሪ የሚባሉ አሁን አርፈዋል። የእሳቸውን መጽሐፍቶች ማንበብ ከጀመርኩና ከእሳቸው ጋር መጻጻፍ ከጀመርኩ ጀምሮ ነው። በተለይ የመጨረሻውን መጽሐፋቸውን ካነበብኩኝ በኋላ ነው ስፓርክ ያደረገው መሳያ የሚለውን መጽሐፋቸውን እና ያቺ እንዳልኩ ዝግጅቱና ኢንተረስቱ ድሮ ቢኖርም ግን ስፓርክ ያደረገችው የግራንት ጄፍሪን መጽሐፍ ካነበብኩ በኋላ ነው መሳያ። በአውሮፓም የሚታወቅ ሀሳብ ነው እና ደግሞ ምን ብለሃል መግቢያው ላይ መታሰቢያነቱ ወይም መስታወሻነቱ የሶስተኛው ቤተ መቅደስ መገንባት በተስፋ ለሚጠባበቁ ሁሉ ይላል። አሁን ቤተ ጥያቄ አንደኛ አንተ በተስፋ ከሚጠባበቁት ወገን ነህ። ሁለት በተስፋ የሚጠባበቁት የሶስተኛው ቤተ መቅደስ መገንባት ምን ይዞልን ይመጣል ብለው አምነው ነው። እሱን አበርክቶቱን በሚመለከት ዛሬ ቢሆን አላደርገውም ነበር። ያኔ ልጅነት ነበር። ይሄ ሌብል ለመደረግ በጣም እንትን ነው፣ ግን የማምንበት ነው። ሶስተኛው ቤተ መቅደስ እንደ ሀሳብ ይገነባል ብሎ የሚጠብቅ ማህበረሰብ አለ። ታሪክ ነው ሊሆን የሚችል አይደለም የሚል አለ። መቼ ነው የሚለውም ላይም ትልቅ አከራካሪ ነገሮች አሉ። እኔ በዛ ጊዜም አሁንም ይገነባል መገንባቱም አንዳች ፋይዳ አለው ብዬ ብለው ከሚያስቡ ሰዎች ወገን ስለሆንኩኝ አበርክቶቱን ለነሱ ነው ያደረኩት። የማይቀበሉም አሉ። መቼ ነው የሚለውንም አከራካሪ የሆነ አለ በዚህ በነገረ መለኮት ውስጥ እና ከነዛ ነጥዬ በተስፋ ለሚጠብቁ ሰዎች አበርክቶት አድርጌያለሁ። እንዳልኩ ዛሬ ቢሆን ላላረገው ይችል ነበር። ኦፕን ቢሆን ደስ ይባለኝ ነበር። የራሴ አመለካከት እንዳለ ሆኖ ማለት ነው። አሁን አየህ እኔ ይህንን መጽሐፍ ሳነብ
ቋንቋ ያው የታወቀ ነው። በደንብ ነው የምችልበት። ልብ ሰቃይ ነው። ከቅርብ ጊዜ ወዲህ ደግሞ እንደዚህ አይነት ነገሮች እየመጡ ነው። ከውጭው ዳን ብራውን ዘዳቪንቺ ኮድ ሲጽፉ እኛም ሀገር ደግሞ ኢስማ ከወርቁ ዴርቶጋዳን ስናስብ እንዲህ የሆነ የተደበቀ የተሰወረ እኛ ሀገር ያሉ ንዋየ ቅዱሳትን ለመዝረፍ፣ ለመስረቅ፣ ታሪኳን ለመመርመር፣ ለመፈተሽ ለሚፈልጉት ዓላማ ለመጠቀም የሚደረግ ብዙ ሩጫ እንዳለ የሚያሳዩ ልቦለዶች እየወጡ ነው። እውነትነት ይኖራቸዋል፣ ልቦለድነትም ደግሞ ይኖራቸዋል ማለት ነው። አሁን ይሄ እንደዚህ በተቻለ መጠን በነገራችን ላይ መግቢያው ይህንን ጠየቅኩ እንጂ መጽሐፉ ሚዛናዊ ነው። በየትኛውም ወገን ላለማድላት እንደተጠነቀቅ ያስታውቃል። የግራማንኮክ መጽሐፍ ታቦተ ጽዮን ፍለጋ የበለጠ እንትን ብሏል፣ ገፍተዋል። አዎ በተለይ ከመቅደሱም በላይ በቃል ኪዳኑ ታቦት ዙሪያ ላይ በጣም ሴንሲቲቭ ነን። ታቦቱ በተነሳ ጊዜ ደግሞ በጣም ግንባር ቀደም ሆኖ ከሚጠቀሱ መጽሐፍቶች እና ጸሐፊዎች መካከል ግራማንኮክ ነው። ሳይን ኤንድ ሲል ነው። አዲስ ነገር ያመላከተኝም አለ፣ የጫረብኝ ንዴትም አለ። እዛ ውስጥ አንዳንድ ቦታ ላይ ለመጥቀስ ሞክሬያለሁ። ምክንያቱም ፈረንጅ ያለው ሁሉ ኢንቴንሽናቸው ምንድን ነው? ልክ እንደ ታሪኩ ባለቤቶች እና እድለኛ መሆን ነው። በዚህ አጋጣሚ ስለ ታቦቱ ለመጻፍ ኢትዮጵያዊ መሆን በጣም መታደል ነው እና እንደዛ እኛስ ምን ልንል ይገባል የሚለው ለማነጻጸሪያነት በጣም ጠቅሞኛል። እውነት ነው። እንደዚህ ስለ ታቦቱ ጋር የቃል ኪዳኑ ታቦት ጋር ኮንሰርንድ ሆነ ስለዛ እየጻፍክ ግራማንኮክን አለማንበብ እና በሱ ኢንፍሉዌንስ ፖዚቲቭሊም ኔጌቲቭሊም ኢንፍሉዌንስ አለመደረግ ይከብዳል። እውነት ነው። የሱ ኢምፓክት አለው። አሁን ትኩስ ሆኗል። ግራማንኮክ ከወጣ በኋላ እኮ ሌሎችም እኮ ብዙ ወደ 4 መጽሐፎች ሁሉ ወጥተዋል። አውሮፓውያን እየመጡ ይጽፋሉ። እንደውም እስከዛሬ እኛ ዝም ማለታችን ነው የሚገርመው። ቤተ ገጽ 14 እችን የመጀመሪያውን አንቀጽ የመጨረሻውን አንቀጽ አለን እስኪ። ጌዲዮን አርባ ምንጭ ውሃ ቴክኖሎጂ ኢንስቲትዩት በሃይድሮሊክስ ኢንጂነሪንግ በዲግሪ ተመርቋል። የተማሪነት ህይወቱን ሲያስበው ጀግንነት ይሰማዋል። በህይወቱ ውስጥ የሰራው በኩራት የሚተርከው አንድና ብቸኛ ጀብዱ እሱ ነው። በተለይ አርባ ምንጭ ሙቀት፣ ካፌ፣ ሰልፍ፣ ትምህርት ክብደቱ አርባ ምንጭ ትውስ አለችው። ሲቀላ፣ ሴቻ፣ አባያ፣ ጫሞ፣ አሳ፣ ሙዝ፣ ማንጎ፣ ወባ ውል አሉበት። 500 ዓመት ሆኖበት ነበር። እሺ በጣም ጥሩ ጌዲዮን። ቤተ ማርያም ተሾመ ትምህርቱ ምንድን ነው? እኔ መካኒካል መሐንዲስ ነኝ። እሺ አርባ ምንጭ ነበር። ጌዲዮን እናንተ? አይ ነው ማለት አይደለም። አይ ነው ይገባኛል። ብዙ ይባላል እንዳልከው ካራክተር ሲዋቀር በተለይ ጀማሪ ስትሆን የምታውቀውን ሰው ነው የምታደርገው። ያኔ ልጅነት ነበር። ላለመሳሳትም ወር ደግሞ ብዙ ጀስቲፊኬሽኖች አሉት። ግን ከማውቀው ነው የጀመርኩት። የተወሰኑ መመሳሰሎች አሉ። ግን የጌዲዮንና የግቢ ህይወት የግቢ ኢንጂነሪንግ ተማሪ ሆኜ የነበረ ህይወት በተወሰነ መልኩ እንጂ ከዛ በኋላ ጌዲዮን የነበረበት ህይወትና ቤተ ማርያም በጣም ይለያያል። ብዙዎች ለካ ቤተ ማርያም እንደዚህ አይነት ህይወት ነበር፣ ድራግ ውስጥ ይገባ ነበር ጌዲዮንና እንደዚህ አይነት ድብቅ ህይወት ነበረው እንዲያታሎን ነበር እያሉ ሁሉ በጣም ኮምፕሌን የሚያደርጉ ሰዎች ነበሩ ጓደኞቼ። አይ እኔ ከዛ ይልቅ ምንድነው አንደኛ ሙያህ ራሱ የኢንጂነሪንግ እንደሆነ ሰው የሚያዳምጠን እንዲያውቅ ነው። እንደገና ደግሞ ብዙ ጊዜ ስንጽፍ በሆነ መንገድ እንገኛለን ልቦለድ ውስጥ በእርግጠኝነት የሆነ የኖር ነው ወይ የተሰማን ስሜት እዛ ውስጥ ይገባል። ራሱ ደግሞ ጌዲዮን የሚለው ስም ራሱ በቤተ እስራኤላውያን ቦታ አለው። አለ ምክንያት ዝም ብሎ ጌዲዮን አልተባለም ገጸ ባህሪው። ልክ ነኝ? እውነት ነው፣ ትክክል ነው። በጥሩ አይተዋል። ጌዲዮን በጣም ፈሪ የነበረ ተገፍቶ ወደ ጦርነት የገባ እስራኤላዊ ነው። አውድማ የሚወቃው ከፍተኛ ቦታ ላይ ነበር። እሱ ግን ተደብቆ ሲወቃ ተከልሎ
ያኔ ታየ በጣም ሪዘርቭድ የሆነ ፈሪ የሆነ አክሽን ለመውሰድ ይፈራ የነበረ ብሉይ ኪዳን ውስጥ ያልተ በዛ ተገፍቶ ወደ ትልቅ እንትን ውስጥ የገባን ታሪክ ነው የሚናገረውና ተመሳሳይነት አላቸው። ጊዲዮንን ይሄኛው ጊዲዮንና ያኛው ጊዲዮን ተመሳሳይነት አላቸው። አሁን ቅድም ያልኩት ነገር አለ። ሚዛናዊ ልቦለድ ውስጥ በጣም ከባድ ነው በነገራችን ላይ ሚዛን መጠበቅ መቻል። ልክ እዚህ ያንተ ጌዲዮን ልክ ተደብቆ ነበረ ተብሎ ብሉይ ኪዳን ላይ የተነገረለት እዚህ ውስጥም ያለው የሚመሳሰሉ ነገሮች እንዳሉ እንደገለጽከው፣ ተቃራኒዎቹ ደግሞ ይህንን እንቅስቃሴ የማይወዱ ቤተ እስራኤላውያን የሚገልጹበት መንገድ አለ እና አንዱ ገጸ ባህሪው ነው። ገጸ ባህሪው አለ ማለት ደራሲው አለ ማለት አይደለም። ምን ይላል? የሌላው ሰው ዘር ከአይሁድ ውጭ የሌላው ሰው ዘር ሰው እንደማይመስላቸው ቃል በቃል ያንተ ገጸ ባህሪ ያለውን ልጥቀስና ሌላው ሰው በሙሉ የተፈጠረው ለራሱ እንዲኖር ሳይሆን እነሱን እንዲያኗኑር እንደሆነ ያምናሉ ይላል። አሁን ይሄንን ሳነብ ስለዚህ በአንድም ይሁን በሌላ መንገድ እያንዳንዳችን ቦታና ጊዜው ይለያያል እንጂ ሌላውን የምናገልበት የሆነ አጋጣሚ አለ ማለት ነው። አዎ ሰብአዊ ባህሪ ነው ይሄ ነገር። ግን በጣም ጎልቶ የሚወጣው በተለይ በሃይማኖት ሽፋን ውስጥ ከሆነ ሚዛናዊነትን ብዙ ጊዜ የምናጣውና በተለይ አንድ ማን እንዳለው አላስታውስም፣ ሰው የሆነ ክፋትና ተንኮል ሲሰራ በጣም ደስ ብሎት የሚሰራው በሃይማኖት ሲሸፈን ነው ይላል። በትማች ብላይንድ ያደርጋል እና እንዳልከው አሉ አጋጣሚዎች ሰውን በዚህ አይነት የምናይበት። በተለይ ደግሞ ይህን በገለጽኩበት ኮንቴክስት የአይሁዶችን በሃይማኖት መነጽር ብቻ በማየት ውስጥ ለእነሱ የተፈጠረ የጥላቻ ክላይማክስ ለማሳየት የተጠቀምኩበት ነው እና ሁሉም ሰው ውስጥ አለ። በተለይ በሃይማኖት መነጽር ካየ ነው በጣም አግራቬትድ ይሆናል። አንዱ ሌላውን እንደዚህ ያያል። በዚህ ኤክስቴንት ለመጥላት ያን ያክል እርምጃ መሄድ አለ። የእነሱንም ጎን ያሳያል። አክቹዋሊ እነሱም ውስጥ ንቀት እንደነበር ያሳያል። የሚናገርበት ቶን ደግሞ እነሱንም ሰው እንደሚያይበት ቶን የሁለቱንም ጽንፍ ለማሳየት የተሞከረ ነው። አሁን ልቦለዱ ደርግ ዘመን ሲያበቃ እንዴት አይነት ውክቢያ እንደነበረ እንዴት አይነት ረብሻ እንደነበረ ቤተ እስራኤላውያንን ወደ ሀገራቸው ወደ ተስፋይቱ ምድር ለመሄድ የሚያደርጉት ጥረት ይታያል። ወይ ወደ ሀገራችን ይላሉ ገጸ ባህሪያቱ። ያቺ ታሪክ በጣም ነው የምትገርመው። ብዙ ሰው ያነሳታል። እስኪ አንተ ደግሞ ተረክልን። ሁለት ኦፕሬሽኖች ነበሩ፣ ኦፕሬሽን ሰለሞንና ኦፕሬሽን ሞሰስ። በዛ ጊዜ የነበረው ሰለሞን መሰለኝ እና በ83 ላይ እኔ ግርግሩን ከማስታወስ ውጪ ዲቴይል የሆኑ እንትኖች አሉ። ግን በኋላ ላይ ትልቅ ከሆንኩ በኋላ ስሰማው ታሪኩን በዛ ወቅት ታስታውስ እንደሆነ የኢህአዴግ ሰራዊት ኦልሞስት ጦርነቱን አልቆ አዲስ አበባን እንቆጣጠር በሚል ትግል ውስጥ ነበሩና የሆነ ዲሌይ ተፈጥሮ ነበረ። ያን ጊዜ መሪዎች የነበሩትና መለስ ዜናዊ ጠቅላይ ሚኒስትር መለስ ዜናዊ ለንደን ነበሩና በዛ ጊዜ ይፈጸም የነበረው ታሪክ እንደውም ሌላ ራሱን ትልቅ የቻለ መጽሐፍ ሊወጣው ይችላል እና አምባሳደር ካሳ ከበደ የተሳተፉበት ኢትዮጵያ ውስጥ አዲስ አበባ ውስጥ ትልቅ የእስራኤሎች ኮማንዶዎች ገብተው እንደነበር ጊዮን ሆቴል የነበረ ብጥብጥ ያ ኦፕሬሽን ተጠናቆ የተወሰኑ ሰዎች ወደ እስራኤል እስከሚሄዱ ድረስ ኢህአዴግ አዲስ አበባን እንዳይቆጣጠር ቀጥታ በይሁድ ባራክ በሚመራ በጆርጅ ቡሽ በሚመራ ትዕዛዝ ዲሌይድ እንደሆነ ይህን ሁሉ ሳስብ እንደውም ከምናውቀው በላይ በጣም ሄክቲክ ነበረ። በጣም የውክቢያ ጊዜ ነበረ እና ራሱን የቻለ ትልቅ መጽሐፍ የሚወጣው ነው። ምናልባት ልጽፈው እችላለሁ እያሰብኩኝ ነው። አዎ ያስታውቃል። ስለ ጉዳዩ ንባብ እንዳለህ በደንብ ነው ልቦለዱም የሚያስታውቀው። ምክንያቱም ያኔ የደርግ መውደቂያ አካባቢ የነበረው ነገር ያቺ አጣብቂኝ ሰዓት ይታያል። ቤተ እዚህ አሁን ቀጭኔ ሰሜን ሸዋ እዚህ ያሉ ቅድም ያልከው በቅርበት የምታውቃቸው ወዳጆችም እነ መስፍን አሰፋን ጨምሮ የተለየ ከሌላው የአዲስ አበባ ክፍል እጅግ በጣም በተለየ አኗኗር ልማድ እንዳሉ አውቃለሁ። አዎ እኔ ያደኩት ሽሮ ሜዳ ነው። ሽሮ ሜዳና ቀጨኔ እጅ ሰንት በጣም ቅርብ ናቸው።
ከማህበረሰቡ ጋርም እንደዚህ ከዚህ ከታሪኩን ከማወቅና በጣም ከመጎዳኘትም በላይ በጣም የሚያገናኘን በሙያዬ ለነሱ ማሽነሪዎች ሰራ ነበር፣ ፕሮግራመብል የሆኑ የሽመና ማሽኖች። ይሄ አጋጣሚ በጣም እነሱ ጋር እንድተዋወቅ በጣም ረድቶኛል እና ዲሲፕሊን እንዲሆኑ አይሶሌትድ የሆኑ ትንሽ የመገለልና አውትካስትድ የመሆን ስሜት ነበር። አሁን እሱ እየቀዘቀዘ መጥቷል። አሁን የሚኮሩበት ባህላቸው ሆነው የሚነገርላቸው ጥበበኞች፣ ሸክለኞች፣ ባለ እጆች ለነበሩ ትልቅ ኮንትሪቢዩሽን ለማህበረሰቡ ለኢትዮጵያም የነበራቸው ያላቸው ስቲል እና እንደዚህ ካልቸር ሊሆኑ በተለይ ደግሞ ከማንኛውም ማህበረሰብ አዲስ አበባ ውስጥ ካለ ማህበረሰብ በላይ እጅግ በጣም የመረዳዳትና የመከባበር ስትሮንግ የሆነ ቁርኝት ያለው ማህበረሰብ ነው። ይህንን አውቃለሁ። አዎ በአንዳንድ የታሪክ ድርሳናትን ሳነብ ቀጨኔ ራሱ ያው ቀጭኔ የበዛበት የነበረ አካባቢ እንደነበረ ቦታው፣ ከዛ ከሰሜን ሸዋ የመጡ ቤተ እስራኤላውያን እንደሰፈሩበት፣ እዛ አካባቢው ራሱ ካፈራቸው ትላልቅ ሰዎች መካከል ነጋድራስ ተሸማ እሸቴ እንደሆኑ አንድ አካባቢ አንድ ልማድ አንድ ነገር ሰምቼ ስለነበረ ምን ያህል እንደምታውቀው አላቅም፣ ስለገረመኝ ነው። ብዙ ጊዜ ለጋብቻ ሴት ስትጠየቅ ሽማግሌዎቹ ወንዶች ናቸው አይደለ? በቀጨኔ ሽምግልና የሚላኩት ሴቶች ናቸው የሚባለው እውነት ነው? ሰምቻለሁ፣ አልገጠመኝም። ከነ መስፍን ጋር በነበሩት እንትኖች ስንነጋገር ንባባችንን ሼር ስናደርግ እንደዛ አይነት አለ። እኔ በአካል ገጥሞኝ አያውቅም፣ ግን እንደዛ አይነት ባህል እንዳለ አውቃለሁ፣ ይደረግ እንደነበር አውቃለሁ። እኔ አልገጠመኝም። ይለያል አይደል? ሀረር ውስጥ አለ የሆነ ቦታ አውቃለሁ፣ ግን በቃ ሴቶች ለሽምግልና ልጃችሁን ለልጃችን ተብሎ የሚላኩቱ ሴቶች መሆናቸው። በነገር ላይ ጥሩ ነው ያነሳው። በተለይ የዘር ሀረግ በሚቆጠርበት ጊዜ ትልቅ ዋጋ የሚሰጠውና ተአማኒ የሆነ የዛ ማህበረሰብ ነው አይደለም የሚለው በእናት በኩል ነው። በይሁድ የእናት በኩል ዘር ነው ተአማኒ የሚቆጠረው። እኔ አሁን አባቴ እንዳለጌታ ከበደ ይርጋ ተክለወልድ ምናምን እያለ ይሄዳል። ስለዚህ እዛ ግን ሲሄድ እልፍነሽ እያልኩ እቀጥላለሁ ማለት ነው። በስም አጠራሩ ላይ ሳይሆን ሲመረመር በእናት በኩል ያለው ወገን ነው ተአማኒ የሚሆነው። በእናቱ በኩል የዛ ማህበረሰብ ከሆነ በእናት በኩል የሚመጣው ማስረጃ ነው ተአማኒ የሚሆነው። ለእናትና ለሴትነት ከባድ አክብሮት አላቸው። ጓደኞቼ የዛ አካባቢ የሚኖሩ የዛ ማህበረሰብ የሚኖሩ በእናታቸው ስም የሚጠሩ አሉ። ታውቃቸዋለህ? በእናታቸው ስም የሚጠሩ ማለት ልክ እንደዚህ አንዱ አለማባት ያጸደ ልጅ ቅንፍ ስኖር ፈለቀ የማሩሃ አበበ ነው የሚባለው። ፈሌ በጣም ወዳጄ ነው። እንደዚህ ያሉ አንድ የረሳ የተወሰኑ ሁሉ ልጆች ማስታወስ ነበር ከሱ በኋላ ተከትለው የመጡና እንዳልከው ለሴትነት ትልቅ ክብር ያለበት ማህበረሰብ ነው። ትልቅ ክብር የሚሰጥ ማህበረሰብ ነው። ፈሌን ስታነሳ ፈለቀ የማሩሃ አበበ ለቡዳ መድኃኒት ይሆናል እያሉ ጅብን እየበሉ ሰውን ጅብ ይላሉ የሚል ግጥም አለው። እግዚአብሔርም ቡዳ ነው፣ ሸክላ ሰሪ ነው፣ እኛም ሸክላ ነን የሚል እዛው ብርሃንና ጥላ ውስጥ ይመስለኛል። የዛም አይነት ስሜት ያለው አለ። ሸክለኛን የሚንቅ ቡዳ የሚል እግዚአብሔር ራሱ እኛንም ያበጀን ሞልድ ያደረገን ከሸክላ እሱ ራሱ ቡዳ ነው የሚልም አለ። ያመላክታል የነበረውን የዲስክሪሚኔሽን እንዴት ኮምባት እየተዋጉ የነበረውን ትግል ያሳያል። እኔ በጣም ስሜት ስለሚሰጠኝ ነው እንደዚህ አይነት ነገር እንደ ማህበረሰብ ወደ ተገለለው ማየት ደስ ይለኛል። ወደ ተጋረደው ማህበረሰብ አንድ ልብ ወለድ አለኝ ዛጎል የሚልና ስለ እንደነዚህ አይነት ማህበረሰቦችን ነው የሚያወራው። አንድ መጽሐፍ አለ ያልተቀበልናቸው የሚል ያልተቀበልነው ታሪክ፣ ያልተቀበልነው ሀሳብ፣ ያልተቀበልነው ማህበረሰብ ግለሰብ ብቻ አይደለም እንደ ማህበረሰብ የሌለ ያህል የሚቆጠር አለ። መንጃ የሚባል ብሔር ታውቃላችሁ? መንጃ እዚህ ደቡብ ውስጥ ያለ እሱ አንድ ካፌ ከገባ አንድ ሆቴል ከገባ ሌሎች ይወጣሉ። እሱ በገባበት ቤትማ አንገባም ብለው ማለት ነው። እሱ መጨባበጥ የለም አይታሰብም። የታጠረ ነው ማለት ነው። ጋሽ ጸጋዬ ወዶ አይደለም ይድረስ ለወንድሜ ለማላውቅህ የሚለው ቤተ ስለ ቴምፕላሮች አሁን ናይት ቴምፕላርስ የሚባል እንደዚህ ይባላል። እንዳልኩ ልክ ይህንን ያንተን ካነበብኩ በኋላ ነው ይሄ ነገር ብዬ ሳይ
ብዙ ሀገሮች ፊልም የሰሩበት ትኩረት የሰጠ ነገር ነው። እንደውም መታወቅ የሚገባው ልክ ያህል ሶስተኛው ቤተ መቅደስ የታወቀ አይመስለኝም። በደንብ በሂብሩ ቋንቋ መተርጎም እንዳለበት ይሰማኛል። በእንግሊዝኛ ቋንቋ መተርጎም እንዳለበት ይሰማኛል። አንድ ኢትዮጵያዊ ነው ስለ ራሱ የጻፈው እና አንተ ደግሞ አለ እነዛ የቴምፕላሮቹን እንዴት እንዳሰብካቸው እስኪ። አዎ ግባቸው። አዎ ልክ ነው። ይሄ በጣም ብዙ የተባለበት ነው። ብዙ ተጽፏል። በጣም ብዙ ፖፑላር የሆኑ ጽሁፎችና እንትኖች አሉ በዛ ላይ ለማሳየት የሞከርኩት ምንድነው እንደ ኢትዮጵያዊ መታደል ነው ይሄንን እንትን ለማድረግ። ምክንያቱም የነዚህ ሁሉ ማሰሪያ የሚሆነው የቃል ኪዳኑ ታቦት ጉዳይ ነው። የቃል ኪዳኑን ታቦት ጉዳይ ደግሞ ቦልድሊ እኛ ጋ ነው ብሎ መናገር የቻለ ሌላ ማህበረሰብ የለም። ማስረጃዎቹም ለዛ ወደዛ በቅርበት ያሉት ማህበረሰብ የለም። ስለዚህ ዓለም ፍጻሜ ብሎ በሚያስበው በዚህ በሶስተኛው ቤተ መቅደስ ግንባታ ላይ ማንም ጥሩ አድርጎ ከጻፈው ማንም ደራሲ ጥሩ አድርጎ ከጻፈው የሌላ ሀገር ጸሐፊ ይልቅ ኢትዮጵያ ሲግኒፊካንት የሆነ ፕሮፌቲክ ሮል አላት። ምክንያቱም ትልቁ ነገር የመቅደሱ ግንባታ እንደው ዘዴ ታቦቱን መጠበቅ ነው። ታቦቱ የተሰወረው ሰደንሊ የተሰወረው ታቦት ሰደንሊ ይመጣል የሚል አርጊመንት ነው ያለው። ያንን ክሌም የሚያደርግ ማህበረሰብ ኢትዮጵያ ነው። የታቦትን ባህልና ወግ ይዞ ሌላ ቦታ ማታገኘውን እንትን ይዞ ያለ ኢትዮጵያዊ ነው። ስለዚህ ከነዚህ ሁሉ አንጻር ገና ምንም አልሰራንም። ብዙ ሊባልበት የሚገባው ልንል የሚገባን ነውና ድምጻችን ጮክ አድርጎ መናገር ያስፈልግ መሆኑን አላቅም። ምክንያቱም ይህ ነገር ሚስጥር ነው። ሚስጥር የሆነው ሚስጥር ጠባቂ ለሆነ ማህበረሰብ ስለተሰጠ ነው። ሚስጥር የሚጠብቁበት እና በመገለል ኢቭን መስፍን ላይ ያለ በመገለል ፕሪዘርቭ ማድረግ ማንነትን፣ ባህልን፣ ወግን ዳይሉትድ እንዲያውም ከሌሎች በመጡ እንትኖች ያንን በመጠበቅ የተካኑ ስለሆኑ መናገሩ አስፈላጊ ይሆን ወይስ ደግሞ እኔስ እንድናገር የሆነው ቀኑ ደርሶ ይሆን የሚል ክርክር ውስጥ አለው። ግን በዚህ ጉዳይ ላይ ለመስራት ከኢትዮጵያ በላይ ማንም ጮክ ብሎ ሊናገር የሚገባው አይመስለኝም። ከብዙ ነገር አንጻር ኖት ኦንሊ እሱ ብቻ ሳይሆን ጠፍቷል የተባሉ ለመጨረሻው የቤተ መቅደሱ ግንባታ ወቅት አስፈላጊ ከሆኑ ነገሮች ውስጥ ከታቦቱም ጋር ሪቹዋልስ አሉ፣ ንዋየ ቅድሳት አሉ። እነዛን ሁሉ ክሌም እስከማድረግ ጥግ ነው የሄድኩት ያሉትን መረጃዎች እንትን በማድረግ እና በተለይ ሪቹዋሉ እንዳይበረዝ ምን ያክል ዋጋ እንደከፈለ ይህ ማህበረሰብ በጣም ማሳወቅ ፈልጌ ነው እና ኢትዮጵያ ትልቅ ጥቅም አለው ኢትዮጵያዊ መሆን። አሁን ግራማ አንኮክ ከጻፈ በኋላ ታቦተ ጽዮን ፍለጋ ብሎ ጻፈ። ከዛ በኋላ ሌላ ሰው ደግሞ ስለ ኢትዮጵያ ተነሳ አለ። አንድ አሜሪካዊ መሰለኝ ጽላተ ሙሴ በኢትዮጵያ ናትን በሚል ርዕስ ተተርጉሞ ያነበብነው መጽሐፍ አለ። እንዲህ በተሰበሰብንበት ስለ ኢትዮጵያ ተነሳ። ከተነሳ በኋላ ስለ ታቦተ ጽዮን ማውራት ጀመርን። እንዲህ ስናወራ የት ነው የሚገኘው? እንግዲህ አንብበውታል የግራማ አንኮክን መጽሐፍ። ከዛ ምን ጥያቄ ተነሳ? እኔ ወጪውን እሸፍናለሁ አለች አንዲት ሴት። ወጪውን እሸፍናለሁ፣ አንተ ሄደህ እስኪ አጣራ ትለዋለች ማለት ነው። መጥቶ በቃ ግራማ አንኮክ ከጻፈው በላይ እኔ አውቃለሁ እመረምረዋለሁ ነው። በደንብ ያልገባው ነገር አለ ይላል። ልክ ግራማ አንኮክ የገጠመው አይነት ፈተና ቅድም ያልከው ሚስጥራዊነት ለማን ነው የሚነገረው? እንዴት ነው የሚነገረው? ለምንስ ነው የሚነገረው የሚለው ነገር እንዲታሰብ ያደርጋል። ቱሪስት ሆኖ ነው የመጣው። አሁን እንደ አንድ ኢትዮጵያዊ ይህን ነገር ስታስበው ይህን ያህል ትኩረት የሰጠውን ነገር ቱሪስቶች ሁሉ ሲመጡ ስለዚህ በጥንቃቄና በጥርጣሬ ማየት ይገባል ነው ወይስ ገደብ አጥር ማበጀት? ይሄ ነው ትልቁ ጥያቄ። አሁን ብዙ ጊዜ የዚህ በተለይ ከሕገ ታቦቱ ጋር ተያይዘው የሚነሱ ክርክሮች የተፋለሱ ናቸው። ፕሮፌቲክ የሆነ ቫሊዩ እንዳላለቀ በእግዚአብሔር እጅ እንዳለ እያመኑ በዚህ ወገን ደግሞ በራሳቸው የኢንተለጀንስ ስራ በራሳቸው ጉብዝና ያንን ሄዶ ለማየት ለመንካት ለመቅረብ እንደዚህ የተፋለሱ ነገሮች አሉ። መንፈሳዊ ይዘት ካለው መንፈሳዊ ቀንና መንፈሳዊነቱን የሚገልጠው
ብዙዎቹ ግን ይህንን ነገር የሚወት ከትሬዠር ሃንቲንግ አንጻር ነው። ትሬዠር ሃንተርስ ናቸው ብዙ ጊዜ ይሄ ነገር ካለ ለምን አናየውም ይላል። አለማየቱን እኮ ነው ጀስት አለመታየቱ ጊዜው አለመድረሱን ፕሮፌቲክ ሲግኒፊካንስ እንዳለው በመጨረሻው ዘመን የተቀጠረለት ሁኔታ እንዳለ ምናምን ሰዎች ነን። ይሄንን በራሳቸው የምርምር ዘይቤ ለምን ፎቶ አላነሳውም ብሎ መከራከር በጣም ፋላሲ በጣም የሚገባል። ብዙዎቹ እንደዛ ነው እንትን የሚሉት ታላቅነቱን ይነግሩሃል፣ ልብህን ለማማለል ነው። ይሄ በእግዚአብሔር እጅ የተያዘ ታላቅ የሆነ ነገር ታቦቱ ሕገ ታቦቱ በእስራኤል እጅ ካለ ጦርነት ተሸንፈው የማያውቁ የእግዚአብሔርን ፕሬዘንስ የሚያሳይ ሲምቦል የቃል ኪዳን ነው። በእግዚአብሔርና በእስራኤል ሕዝብ መካከል የነበረ የቃል ኪዳን ነው። የእግዚአብሔርን ፕሬዘንስ የሚያሳይ ነገር ነው። ያንን የሚያደርግ ታላቅ ነገር እንደሆነ ይነግሩሃል። ከጓጓ በኋላ ግን አገኘን ወይ ደግሞ ፌል አረግን አጣራን የሚሉበት መንገድ ለምን አላየሁም ለምን ፎቶ አላነሳሁም የሚሉ አለና አዎ ፋላሽስ በጣም የሚጋጭ ነገር ነው። የሕገ ታቦቱ መንፈሳዊው ጥቅሙ መንፈሳዊ ኢምፖርታንሱ ያላለቀ በእግዚአብሔር ተቀጥሮለት ያለ ገና ኢምፖርታንት የሆነ ነገር እንጂ ተራቃ ወይ ትሬዠር አይደለም። ስለዚህ ይህንን ማስመር ነው የምፈልገው። ይህንን አስምሬ መናገር እፈልጋለሁ። ብዙዎቹ የፈረንጅ ጸሐፊዎች አካሄድ ግን ከዛ የሚቃረን ነው። የራሳቸው አድቬንቸር ነው ዴር ትሬዠር ሃንተርስ እና ከዚህ አንጻር የሚጋጭ ነገር ነው። አሁን ሶስተኛው ነው የሚለው ሶስተኛው ቤተ መቅደስ ሶስተኛው አሁን እዚህ ያለው ሰው እንዲረዳው እንዲገባው የመጀመሪያው እንደዚህ ነው፣ ሁለተኛው እንደዚህ ነው፣ ሶስተኛው ደግሞ የሚለውን እስኪ ነገር ሶስተኛው ቤተ መቅደስ በጣም ፌመስ የሆነው አሁን ባለው ሶሺዮ ፖለቲካል ጂኦግራፊ እዛ አካባቢ ላይ ባለው ሁኔታ የተነሳ ነው። መጣበታለሁ። የመጀመሪያው ቤተ መቅደስ የሰሎሞን ቤተ መቅደስ ነው። እንግዲህ ይሄንን ስንመለከት እጅግ በጣም በዓለም ላይ እስከዛሬ ከነበሩ ፕሮጀክቶች በጣም ትልቁ በጣም ሚስቲሪየስ የሆነ አንዳንድ ዲቴሎቹ ኢቨን እስካሁን ድረስ የማይታወቁ እጅግ በጣም ታላቅ የነበረ ፕሮጀክት ነው። የመጀመሪያው ቤተ መቅደስ በሰሎሞን የተገነባው ዳዊት ልበ አምላክ የተባለው የዳዊት ሊገነባ ፈልጎ ነበር። ኖ አንተ እጅ ላይ ደማለ ልጅ ይገነባልኛል ተብሎ ያንን ለማስተዳደር ትልቅ ጥበብ የተሰጠው ሰሎሞን የገነባው እና በመጽሐፍ በብሉይ ኪዳን ላይ ተጽፎ የምናየው ያ መቅደስ ነው። ታቦቱ ነበር፣ እዛ ሕገ ታቦቱ ነበረ፣ የቃል ኪዳኑ ታቦት እና ያ ትልቅ ነበር። ከዛ በኋላ በተለያዩ የታሪክ አጋጣሚዎች እግዚአብሔርና እስራኤል በነበራቸው የዓላማ ልዩነት ተበትነዋል። መቅደሱን ፈርሷል። መቅደሱ ከመፍረሱ ጋር ተያይዞ በዚህ በቅዱሳት መጻሕፍት እንደምናየው የታቦቱን ማድራሻ ጠፍቷል። ከመቅደሱ መውደም ጋር ከባቢሎኖች ሲወድም መቅደሱ ውስጥም የነበሩ ቅዱሳት ናዊ ቅዱሳት ኢንክሉዲንግ ዘ አርክ ኦፍ ኮቨናንት ጠፍቷል፣ ቫኒሽ አድርጓል። ይሄ ማለት ለእስራኤል ሕዝብ ታላቅ ውድቀት ነው። ከመበተንም በላይ እግዚአብሔር እውቅና ያልሰጥቷቸው እንዲኖሩ ምልክታቸው የነበረው የቃል ኪዳን ታቦት አለመኖሩ ያንን የሰርክ እንትናቸውን ያከናውኑበት የነበረው መቅደስ አለመኖሩ ትልቅ ሽንፈት ነበር። በጣም ለብዙ ዓመት ሲቆይተው በእንግልትና በተለያየ በእስር ከተንገላቱ በኋላ እንደገና ወደ ነበሩበት ምድር ተመልሰው ሁለተኛውን ለመገንባት ሞክረው ነበር። እነ ነህሚያ የገነቡት ማለት ነው። የሚገርምህ ስላይትሊ መነሳሳቱ ነበር፣ ተገንብቶ ነበር፣ ግን ታቦቱ አልነበርም። ዲስ ሚንስ የእግዚአብሔር ፍቃድ አልነበረም ማለት ነው። እግዚአብሔር እውቅና የሰጠው መቅደስ አልነበረም። ምክንያቱም የመጀመሪያውን ቤተ መቅደስ የሰሎሞንን ቤተ መቅደስ በተገነባ ጊዜ የእግዚአብሔር ክብር ሲወርድ፣ እግዚአብሔር ከሕዝቡ ጋር ኮሚኒኬት ሲያደርግ፣ ሰዎቹ መቋቋም ሲያቀታቸው የእግዚአብሔርን ክብር ያዩ አይ ዊትነሶች ነበሩና ሁለተኛው በተሰራ ጊዜ they were crying እንደተባለው ከዛ በኋላ የመጣው ጄኔሬሽን ወጣቱ ጄኔሬሽን መቅደስ በመገንባቱ እንደ እስራኤል እንደ ሕዝብ እግዚአብሔር እውቅና አግኝቷል ብሎ ስላይትሊ ደስተኛ ነበሩ። እነዛ ሽማግሌዎች በሚያዩበት ጊዜ ግን ያኛውን ክብር አላያችሁም፣ ታቦቱ የለም ነበር ብሎ በጣም ያዝኑ ነበርና ሁለተኛው የሚባለው እሱ ነው። ሶስተኛው የሚባለው ገና እንግዲህ ሚስቲሪየስ የሆነው እዛው ቦታ ላይ የሚሰራ ገና የምንጠብቀው ሲሰራ ግን በታላቅ ክብር የሚሰራ ታቦቱ ሕገ ታቦቱ የሚገባበት እንደሆነ አምናለሁ። እንደዛም ብዙ ማስረጃዎች አሉና 1 2 3 እነዚህ ናቸው። የሚገርምህ እዚህ ላይ ቲፕ ለማድረግ የመጀመሪያው ቤተ መቅደስ በፈረሰበት ቀን ሁለተኛውም ሲፈርስ በዛ በቀን ነበር። ቀኑና እንትኑ ሁሉ አንድ ነበርና
የመጀመሪያው ሰሎሞን ነበር። ሁለተኛው ተሞክሮ ፌል አድርጓል ለማለት በሚያስችል ደረጃ ፐርፐዙን ያላሟላ ሁለተኛው በእነ ነህምያ የተሰራ ነው። ሶስተኛው ግን ኮንትሮቨርሻል የሆነው ተያይዘው በጣም ብዙ ፖለቲካል፣ ኢኮኖሚካል እና ብዙ እንትኖች የሚነሱበት ቦታው ዛሬ በታላላቅ 3 እምነቶች በክርስትና በአይሁድና በእስልምና እንደ ቅዱስ ቦታ ተደርጎ የሚታሰብ የሚወሰድ ቦታው ላይ እዛው ቦታው ላይ የሙስሊም ወንድሞቻችን የራሳቸውን መስጊድ የገነቡበት እና መገንባቱ በጣም አጠያያቂ የሆነ ገና ብዙ ያልተፈቱ ችግሮች ያሉበትና አስፈሪም የሚሆነው ሶስተኛው ቤተ መቅደስ ማለት እሱ ነው። እንደዚህ ተጠንቀቀ የምትጽፍ ደራሲ እንደሆን ካቃለሁ ምልበት አንዱ ምክንያት አሁን አንብበህ ተዘጋጅተህ ይህንም እንድትናገር ነው። ውጭ ሀገር ሌሎች ሀገራት ለምሳሌ አውሮፓ፣ አሜሪካ እንደዚህ አይነት ሰው በቡድን ነው እንደዚህ አይነት ስራ የሚሰራው። አሁን እርቪንግ ዋላስ የተባለ ደራሲ ታውቃላችሁ? ዘ ሚራክልስ የሚል አንድ ልብ ወለድ አለው። መጽሐፉን ሲጽፍ 4 ጥናትና ምርምር የሚያደርጉ ሰዎችን ቀጥሮ ነው። መጽሐፉ ቅድስት በርናንዴት ስለተባለች በካቶሊክ ሃይማኖት ስለምትታወቅ አንዲት ቅድስት ሴት ነው። እሷ ስለሰራቻቸው የቅድስና ስራዎች ህይወቷን በተመለከተ አንድ ሰው እንዲያጠናለት ያደርጋል። በዚህ ሃይማኖታዊ ስራስ ፖለቲካ ቢጨመርበት ምን ሊመስል ይችላል የሚለውን ሌላ ሰው ያጠናል። ታሪኩ የሚፈጸምበት ቦታ ምን ይመስላል፣ አውዱ ምን ይመስላል፣ ሌላ ሰው እንዲህ የሁሉንም ጥናት ካነበበ በኋላ ነው የጻፈው። እኛ ሀገር እንደ ማንኛውም ደሃ ሀገራት እኛው በእኛን የምንጽፈው አሁን ብዙን ጊዜ እንደ አንዳንድ ታሪክ አሻሚ ይሆናል። ንግስተ ሳባ እኛ ማክዳ ምንላት የመኖች እኛ ይላሉ፣ አረቦች እኛ ይላሉ፣ እኛ ናት እንላለን። ሶስተኛው ቤተ መቅደስ የሚገነባው እኛ ሀገር ነው ብለው የዚህ ታሪክ ተካፋይ ተቋዳሽ ተሻሚ ለመሆን የሚረባረቡ አሉ። ጥሩ ነው እይታ። ታቦቱ አለን ብሎ ክሌም የሚያደርጉ አሉ። አድራሻውን እናውቃለን ብለው ክሌም የሚያደርጉ አሉ። በዛ ወቅት ለሚከሰተው ለሚነሳው ሪቫይቭ ለሚያደርገው የጁዳይክ ሪቹዋል እንትን የዘር ሐረጉ ተጠብቆ ያለ የሌዊ ነገድ እኛንን ብለው ክሌም የሚያደርጉ አሉ። ነው የቅዱሳት አንዳንድ የሌዊ ነገድ ማለት የክህነት አገልግሎት የሚሰጡት መቅደሱ በሚሰራበት ጊዜና ታቦቱ በሚገባ ጊዜ እዛ ውስጥ የሚከናወኑ የሪቹዋልስ አሉ፣ የአምልኮ ስርዓት አምልኮዎች አሉ። ያ የሌዊ ወገን ነውና በመጨረሻ ላይ እነሱ ናቸው የሚያገለግሉት። እነሱም ብለው ክሌም ያደርጉ አሉ። ብዙ መቅደሱ እኛ ጋር ይሰራል ብሎ ግን ክሌም ያደረገ ገጥሞኝ የማያውቅ። ይሄ በብዙ ምክንያቶች ነው። የመጀመሪያው ታቦቱ ስለጠፋና ዝም ስለተባለ ያን ክፍተት በመጠቀም ብዙ ታሪኮች ሊጻፉ ይችላሉ። እግዚአብሔርም ዝም አለ፣ መጽሐፉም ዝም፣ ቄሱም ዝም እንደተባለ ከሰሎሞን ቤተ መቅደስ መፍረስ በኋላ አድራሻውም ቫኒሽ ነው ያደረገው። በትንቢት ገና ሶስተኛው ላይ ሊሰራ ላለው ነገር ይመጣል ተብሎ ተነገረ እንጂ የት እንዳለም ያውቅ ማንም የለም። ስለዚህ ይህን ክፍተት እና ሚስትሪ በመጠቀም እዛ ቦታ ላይ እጃቸውን የሚከቱ ታሪካቸውን እንትን እያደረጉ የሚጽፉ አሉ። ማክዳን በበቂ ሁኔታ በማይባል ሁኔታ የጉዞ ታሪኳ ምንም በደንብ በዚህኛው በ66ቱ መጽሐፍ እንትን የተገለጸ ስላልሆነ ወደዛ የሚወስዱ የመኒዎች እርግጠኛ ሆነው ይናገራሉ ምናምን። ሶስተኛው ቤተ መቅደስ ግን ስፔሲፊካሊ ቦታው ይታወቃል። ስለዚህ እዚህ ላይ ማንም ክሌም ሊያደርግ የሚችል የለም። እንደተባለው ዘሩ የእስራኤል ዘር ሲበተን እኔ እዚህ ነኝ እኔ እዛ ነኝ እያሉ ለማድረግ ይመቻል ዝምታው ስለሆነ። ይሄ ግን ስፔሲፊካሊ ቦታው ይታወቃል። ስለዚህ እዛ ላይ ክሌም ያደረገ ያለ አልገጠመኝም፣ ሊያደርግም የሚችልበት ግራውንድ አይታየኝም። አንድ ጥያቄ ጠይቅና ወደ ታዳሚ እሄዳለሁ። እዚህ ላይ ሶስተኛው ቤተ መቅደስ ላይ ብለሃል። እንደ ሌላው አይነት ህንፃ አይደለም ቤተ መቅደሱ፣ እንደ ሌላው አይደለም። ጥንቃቄ ይፈልጋል፣ ጥራት ይፈልጋል። አሰራሩ ራሱ የተለመደው የብሉይ ኪዳን ሃይማኖታዊ ስርዓት የጠበቀ መሆን አለበት እንጂ ገሌ ጎበዝ ነው ስለዚህ እሱ ይገንባው እሱ ይስራው ተብሎ ስም ስላለው የሚሰራ አይደለም። የራሱ የሆነ ነገር አለው ይላል ገጸ ባህሪው። እንደዚህ ያነበብኳል። እምነት መከወኛ ሪቹዋልስ የሚከናወኑበት ቦታ ነው። ስለዚህ እያንዳንዱ ነገር ያለ ምክንያት አይቀመጥም። ቅድስተ ቅዱሳን አደባባይ ስፒሪቹዋል ሚኒንግ አላቸው። ስለዚህ
በጥንቃቄ መሰራት መቻል አለበት። ከግንባታ አንጻር ስንመለከት እንደው እኛ ከምናውቀው ከዚህ ከኛ እጃችን ላይ ካለው መጽሐፍ ቅዱስ በተጨማሪ ሌሎች የታልሙድ የነሱ የመጽሐፍቶች ላይ በጣም ታዋቂ የሆነ ሞሰስ ሚሞልደስ የሚባል አለ እና እሱ የጻፈው ወደ 40 ቅጾች ጽፏል። መሳያና ቶራህ የሚል የመጨረሻው 40ኛው ቅጽ የመንፈሳዊ በእግዚአብሔር ቤት ምን መምሰል አለበት የሚል ዲቴልስ የተጻፉበት እያንዳንዷ ምን መሆን እንዳለባት ተረስታ ማትቀር ነገር መሰራት እንዳለባት ዲቴልስ የተጻፈዋል እና ተራ ግንባታ አይደለም የሚባለው አንዱ ከዚህ አንጻር ነው። ሁለተኛው እያንዳንዱ የሚቀመጥ ነገር በግንባታ ውስጥ የሚካተት ነገር ኮንቬር ስፒሪቹዋል ሚኒንግ አለው፣ ጥቅም አለው እና ከዛ አንጻር ለምሳሌ አልታሩ በሚሰራበት ጊዜ መሮ ያልነካው ያልተጠረበ ድንጋይ መሆን አለበት ይላል። ከዲቴሎቹ መሃል አንዱ ነው። ሌላውን ስትመለከት ወደ አልታሩ መውጫ ወደ መሰዊያ ማለት ወደ አልታሩ መውጫውን በፍጹም ደረጃ እንዳታደርገው። ራምፕ ምንድነው? ራምፕ ማለት ኢንክላይንድ ፕሌን እንደዛ ይሁን። ቱ ዚስ ኤክስቴንት ዲቴል ያላቸው ነገሮች ስለሆኑ በዛ መንገድ አንዱ ልዩ ነው። ሌላው ኖርማል መቅደስ ሳይሆን እግዚአብሔር ሕዝብ አድርጎ መርጦኛል ብሎ ለሚያስብ ማህበረሰብ ለእግዚአብሔር ትክክለኛ አምልኮ ስርዓትን ለማቅረብ ከእግዚአብሔር ጋር መታረቁን የሚያሳይበት ትልቅ ኢቨንት ነው። ስለዚህ ይሄ ሁሉ ዘርፈ ብዙ ነገር አለው። ፊዚካሊ ካለው ከኢንጂነሪንግ ውጪ ስትመለከተው የህልውና ማሳያ ነው። እስካሁን እስራኤሎች የአምልኳቸውን የሚፈጽሙት መቅደስ የላቸውም። በምንድን ነው የሚፈጽሙት? እየናፈቁ ይጠብቃሉ። እንደውም ሁሉ ጊዜ ጸሎታቸው ውስጥ እባክህ እግዚአብሔር ሆይ በእኔ ጊዜ አፍጥነው የሚል ጸሎት አለ። እስካሁን ምንድን ነው የሚያደርጉት? ምኩራቦች ሲናጎግስ አሉ። ትንንሽ ሲናጎጎች ውስጥ እና በአንዳንድ እንትኖች ነው የሚያደርጉት። ያንን ቦታ ግን ይናፍቃሉ። ያ ስፍራና ሶስተኛው ቤተ መቅደስ መገንባት እስራኤል እስከ ዛሬ በብዙ ሺህ ዓመት ለሚጠብቀው ከእግዚአብሔር ጋር የመታረቅ እንደ እስራኤል የቃል ኪዳን ሕዝብ ሆኖ ለመቆም ትልቅ ምሳሌ ስለሆነ በዛም ምክንያት ደግሞ ተራ አይደለምና ብዙ ግትልትሎች አሉት። ከኋላ ከረንት ሁኔታውን ስትመለከተው ፖለቲካው፣ ሃይማኖቱ ብዙ እንትን ስላለው ቀላል አይደለም። ተከራካሪ ነው እንዳልኩ። ዝም ስላለ መጽሐፍ ቅዱስ ላይ ክሊር አይደለም። የንግስት ሳባ ሰለሞንን የመጎብኘት ተጠቅሷል። ከየት ነች ማን የሚለው በሌሎች ደጋፊ መጽሐፍት ነው የተብራራውና እሱን በማብራራትና ታሪኩን በመሻማት ሂደት ውስጥ እነ ሶሪያም ትልቅ እንትን አላቸው። የግራማን ኩክም ራሱ እስራኤል በየት መጡ የሚለው ሞር ኢንፈሳይዝ የሚያደርገው በዚህ በኤሌፈንታይን በአዲስ እንትን ብሎ ሌላ ሩት ነው ሌላ እንትን ነው ያደረገው። እነኚህን ሁሉ እንደ ማነጻጸሪያ እናስቀምጣቸው። በየት መጡ እንዴት መጡ ምናምን የተለያየ ታሪክ ይኖራል። አት ኤንድ ኦፍ ዘ ዴይ ግን ስለ ታቦት ዛትማች ኮንሰርንድ የሆነ የታቦት ባህልና ወግ ያለው ጁዳይክ ፕራክቲሶች የቀደመው ስርዓት የኦሪት ስርዓትን ፕራክቲስ የሚያደርግ እምናየውም የማናየውም አለ የተደበቀ እሱን የሚያደርግ ህዝብ እንደሆነ ግን እርግጥ ነው። ያ ደግሞ ከምንም ሊመጣ ይችላል። አመጣጡ እንዴት ነው? አከራካሪና ታሪክ በጣም መጠናት ያለበት ይመስለኛል። የግራማን ኩክም የሚናቅ አይደለም። ኢትስ ፉል ኦፍ ኤቪደንስ። ፍትሐ ነገሥትንም ስናነብ በንግስተ ሳባ በኩል ያመጣውም ያስኬዳል። ስለዚህ አት ዘ ኤንድ ኦፍ ዘ ዴይ እንዳልኩ ምንድን ነው ሲል ያ ማህበረሰብ እዚህ መኖሩ ምልክት ነው። ስለ ታቦት ያለው ባህልና ወግ ፕሪዘርቭድ ሆኖ መቀመጡ እዚህ ሌላ ትልቅ ማሳያ ነው። በተለይ ሰው ብዙ ያላየው ሪቹዋል በጣም እስራኤሎች በተበተኑ ጊዜ መጽሐፍቶቻቸው ሁሉ ታልሙድ ይዘው የህግ መጽሐፍቶቻቸው ባቢሎኒክ ሆነዋል። የተወሰኑት ተበርዘዋል። ፐርፐስሊ ቱባ የሆነ ባህላቸውም ተበርዟል ከባቢሎኖች ጋር። ኢትዮጵያውያኖች ናቸው ቱባ ባህሉን ይዘው ያሉት እና እነኚህን ማሳየት ማለት እርግጠኛ ወደ መሆን የሚያቀርቡን ትልቅ ማስረጃዎች ናቸው። በዛም ይምጣ በዚህ እሱ አከራካሪ ቢሆንም እዚህ ግን መሆናቸውን ለማየት በጣም ቀላል። ቱባ ማለት ቤተ እስራኤላውያን ኢትዮጵያ ውስጥ ያሉ ቤተ እስራኤላውያን ቱባ ባህሉን ነው ይዘው የቆዩት። አዎ ከዛም በላይ ነው። መስፍን መጽሐፍ ላይ ተው እንደሆነ አሊያ ቤት ላይ መግቢያውን ወደ 4 ነው ምናምን ገጽ ያለው ሶሪ ይሄን እንትኔ ስለሆነ ማላፍርበት ነው ስናገር። ከዛም ጥያቄዎች መጥተው ብዙ ስለነበረ ኢትዮጵያውያን ቤተ እስራኤላውያን ናቸው ተብሎ ተቀብሏቸው የእስራኤል መንግስት እየሄዱ ነው።
ሲቀበሏቸው ግን የዳን ወገን ናቸው የሚል ከእስራኤል ውስጥ ታናሽ የነበረውን ብዙ ከፖዚቲቭ ነገር ጋር ያልተገናኘ በምድረ በዳ ስለቀረ የዳን ነገድ አለ እነሱ ሊሆኑ ይችላሉ ብለው ነው የሚያምኑት። የዳን ነገድ ነው። ብዙ ጊዜ ኢትዮጵያውያን አይሁዶችን ብለህ ስታይ ስኮላርስ ነጮቹ የሚጽፉት የዳን ወገኖች እንደሆኑ ነው የምከራከረውና ማስረጃም አለኝ ብዬ የማስበው የታቦት ባህልን ሪቹዋሉን የክህነት አገልግሎትን ፕሪዘርቭ አድርጎ ሊቆይ ያለ ህዝብ የቆየ ህዝብ በፍጹም ዳን ሊሆን አይችልም። ለክህነት የታጨው የሌዊ ነገድ ነው። ምክንያቱም እነኚህ ነገሮች እና እነሱ የሚፈልጓቸው የጠፉ ሪቹዋልስ እዚህ ናቸው ያሉት። ያንን ፕሪዘርቭ አድርገው የቆሙ የዳን ነገር ስለሆነ አይደለም። ለሌዊ ብቻ ክህነት አገልግሎት የተሰጠ ያን አገልግሎት ያቆየ እርሾ እንዳይጠፉ እርሾ የሆነ ማህበረሰብ ነው ብዬ አስባለሁ። እና የዳን ሳንሆን እዚህ የሚሉት የዳን ሳይሆን የሌዊ ነገዶች መሆናቸውን ማስረጃ አለ። ለዛም ነው ቱባ ባህል ያልኩ ያልተበረዘው ባህል እኛ ጋር ነው ያለው። ሌሎች ሳፋርዲ ነበሩ፣ አሽከናዚ ይሁዶች ነበሩ። ከተለያየ ሀገር ሲሄዱ የተለያየ ሚክስድ የሆነ ባህል ይዘው የመጡ የኢትዮጵያዊ ይሁዲዎች እንደዛ አይደሉም። ያንን ባህል ባለመነካካት በመገለል አይሶሌትድ ሆኖ በመቆየት ፕሪዘርቭ አድርገው ለተባለው ቀን ያቆዩ ድንቅ ህዝቦች ናቸው ብዬ አስባለሁ። ወደ ጥያቄ ከመግባቴ በፊት ሁለት ነገሮችን ለማንሳት ነው። ምንድነው? ሃይማኖት እምነት ነው፣ ታሪክ ሳይንስ ነው። ለምሳሌ የሃይማኖታዊ ሳይቶችን ወይም አሁን ለምሳሌ ፈጣሪን ፕሩቭ ማድረግ አይቻልም። ማን ፈጠረው? ታሪክ ግን ፕሩቭ የሚደረግ ነው። እና እንግዲህ ይሄንን አሰላስለን እንድትነግረኝ ነው እኔ ጥያቄና እርግጥ ነው ይሄ ቤተ እስራኤል መኖሩን ራሱ ለማመን ያስቸግራል። ምንም ግልጽ ነው። የ83ቱ ከተባለ ካሳ ከበደ የሚባል ከበደ ተሰማ ልጅ ነው ሸጧቸውን። አንድ ከነሱ ጋም የተሰላሰለ ልቦናም የላቸውም። እዛም ሄዶ እጅግ በጣም ስቃይ በሆነ ኑሮ ነው የሚኖሩት። አሁን እንዲሁም ለፖለቲካ ጥቅም እየዋሉ ነው። ኢቭን ጠቅላይ ሚኒስትሩ ጦርነት ላይ የተሳተፈን ወታደር ልክ እንደ ልዩ ሁኔታ ድምፅ ለማግኘት ለፖለቲካ ጥቅም ሲያውሉ ነው እንጂ እኔ በእውነቱ እስራኤላውያኖች ናቸው ብሎ ለመቀበል ያስቸግራል። እስራኤል ማለት እኮ በነገራችን ላይ አሁን ያለው ቴሪቶሪ ማለት ሳይሆን የእግዚአብሔር ሕዝብ ማለት ነው። በዛን ጊዜ የነበረው ሕዝብ እንጂ አሁን የነበረው እስራኤል ቦታ ማለት አይደለም። ቃሉ ራሱ የእግዚአብሔር ሕዝብ ማለት ነው። እርግጥ ነው ይሄ ባይብል ላይ ኮራፕት ይደረጋል። እያንዳንዱ መነጣጠቅ ታሪክ መነጣጠቅ ይኖራል። በባይብል ውስጥ እኮ ታሪክ ይተላለፋል። ወደኛ ሀገር አሁን ቀጨኔ ወደ ተባለው ወይም ደግሞ ወደዚህ መራቢቴም አካባቢ አላቅም ይሄ ነገደ ጋፋት ጋር ምን ያህል እንደሚሰላሰልም ባላቅም እርግጥ ነው እነሱም የተለየንን ብሎ ያስባሉ። የተለየንን ሙያ ያለን ሰዎች ነን። ንቀቱ ከነሱ በኩልም አለ። የኛ ምንድነው ኢትዮጵያ ውስጥ የተለየው ሀገረ መንግስቱ ራሱ ሀገረ መንግስቱ ስልጣን የሚመዘዘው ከንጉስ ሰለሞን ነው ይልና ኢቭን ዲፕሎማሲ ከእስራኤል ጋር የተሰላሰለ ዲፕሎማሲ የለንም እኛ። ይሄ ታሪክ በነገራችን ላይ ፋክት ማለት መሬት ላይ ያለው እውነታ አቡነ ተክለ ሃይማኖት ራእይ አይቻለው ኢትዮጵያን መምራት ያለበት የሰለሞን ዘር ነው፣ ቤተ ክርስቲያን ደብቃ ያስቀመጠችው ሰው አለ ተብሎ ከዛጉዌ ስርወ መንግስት ከ750 ዓመት በፊት የተደረገ ለስልጣን ቅሚያ የተደረገ ነገር ነው እንጂ የታሪክ እውነትነት የለውም። እንዴት ነው የሚታየው የሚለውን ለመጠየቅ ነው። አመሰግናለሁ። አንድ ሀሳብ ነው። ኢስ ኢሉዥን እስራኤል የሚባልም እንትን የለም ከሚለው እስራኤል የሚለው ሀሳብ
የእግዚአብሔርን ሕዝብ በአጠቃላይ ስለሆነ ምሳሌያዊ ነው ከሚለው ጀምሮ በፍጹም እግዚአብሔር ደግሞ የቃል ኪዳን የመረጣቸው ሕዝቦች ስለነበሩ እነዛን ለሕዝብ ላይ እዛ ኤትኒክ እንትን ላይ ኮንሰርን አለው እስከሚለው ድረስ በጣም የተለየ እንትን ነው፣ አከራካሪ ነው። ያሉትን ነገሮች ለማስቀመጥ ነው እንጂ ውስን ለማድረግ በጣም ይከብዳል። ቅድም ያልከው ሀሳብ ላይ የሉም ኢትዮጵያ ውስጥ የሚለው ከምን እንደተነሳ አላውቅም። ሸጧቸዋል ካልክ ያለ ነገር ነው የሚሸጠው። ዲናይድ ናቸው ወይ የሚለው ወይ ደግሞ ማህበረሰቡ አልተቀበላቸውም ወይ የሚለው ልንጠያየቅበት እንችላለን። ትልልቅ ኦፕሬሽኖች ነበሩ፣ የሚታወቁም የማይታወቁ። እነኚህ ነገሮች መኖራቸውን የሚያመላክቱ ስለነበሩ ከዛም አቅጣጫ ኤው ከምን አቅጣጫ ታየ የሚለውን ማየት እንትን ሊል ይችላል እና በፍጹም ጥቁር ሕዝብ ሊሆን አይችልም እንደዚህ እንትን ሊሆን አይችልም ከሚለው ጀምሮ አይ በፍጹም ቅሪት ናቸው እነኚህ ሕዝቦች የሆነ ያልተነገረ ነገር አላቸው እነሱን ምንስ ከሚለው ማየት ጥሩ ነው። ሌላው አቢዩዝ ይደረጋል። በመጽሐፍ ቅዱስ ላይ በተጻፉበት እና ከእግዚአብሔር ጋር ያላቸውን ቅርበት በመቅናት ኦልሞስት ሁሉም በሚባሉ ሀገሮች ውስጥ ራሱን እስራኤላዊ ነኝ የእስራኤል ደም አለብኝ ብሎ ክሌም የማድረግ አባዜ በጣም አለ ብዙ ቦታዎች ላይ። ላይክ በሰርቲንዝ ትራይብ የሚል አንድ መጽሐፍ አለ። የራሻ ይሁዲዎች በፍጹም የራሻ በምንም ተአምር ብትመረምረው የካዛሪያን እንትኖች ጋር በምን ተገናኝተው ነው? በቃ ወፈፍ ያለው አንዱ ተነሳ፣ መንፈሳዊነት ተሰማ፣ እንደውም እስራኤል ነን አለ። ግን በጣም ጥብቅ የሆነ የአይሁድ ፕራክቲስ ያለበት በሂደት እየተገነባ የመጣ እንደዚህ ነገሮች አሉ። ስለዚህ ከነኚህም አቅጣጫ በጣም እንዳልከው አከራካሪ ስለሆነ ይሄ ውስን ለማድረግ ይከብዳል። ግን እርግጠኛ ሆኜ የምነግር ኢትዮጵያ ቤተ እስራኤላውያን እስራኤል የሚባለው ሴኩላር በሆኑ መጽሐፍትም የተጠቀሰው ታሪኩን የምናውቀው የእስራኤል ሕዝብ ፕራክቲስ ያደርገው የነበረውን የሃይማኖት ስርዓቱን ምንድን ነበር የሚለውን ነገር ለማሳያ የኢትዮጵያ ይሁዲ በጣም ከማንኛውም ዓለም የተሻለ መሆኑን ማወቅ ይቻላል። ቀላል ነው ሪቹዋሎቹና አንዳንድ ነገሮችን በማየት እንጂ እንዳልከው አከራካሪ ነው። እሺ፣ ጥያቄና አስተያየት ነው። በነገራችን ላይ እንደው እግረ መንገዴን ለመናገር በአቡነ ተክለ ሃይማኖት ጉዳይ ላይ የሚነገረው ብዙ ተረት ነው። አንደኛ አቡነ ተክለ ሃይማኖት በጊዜው በዛጉዌ ይሄ ሪስቶሬሽን ኦፍ ሶሎሞኒክ ዳይናስቲ ተብለው ሁልጊዜ ስማቸው የሚጠፋው ደቀ መዝሙር ነበሩ። ምንም አይነት ተሳትፎ የላቸውም። እንደው ቢያንስ እንኳን የከረንት ጥናቶችን አሁን የዳንኤል ክብረት ኢትዮጵያዊ ሱራፊን የሚያነብሰው አይ እሱ በአማርኛ ነው የጻፈው የሚል ሰው ፈረንጆቹም እሱ ሪፈር እንኳን ያደረጋቸውን የሚያነብሰው ዝም ብሎ ፖለቲከኞች የሚደርቱትን ተረት እና ልቦለድ እንደ እውቀት የሚወራም ነገርም አይደለም። ባይዘው አቡነ ተክለ ሃይማኖት ዝም ብሎ ስማቸው የሚጠፋው እና በምርምር በትክክል ስለ ሳይንሳዊ ዘዴ ተጠቅመው ጥናት የሚያደርጉ ሰዎችን ምናምን ከሆነ እንደው ጥናት ያደረጉ ሰዎችን እንፈትሽ ለማለት በተጨማሪ መዋያን የሚለውን የደብተራ ባማን ነጸረ መጽሐፍን ብናነበውም የውጭ አጥኚዎችን ጠቅሶ ውሸት መሆኑንም ያስረዳል ማለት ነው። ምንም አይነት ተሳትፎ የላቸውም በጊዜው መካከለኛው ዘመን ላይ ለማለት ነው። ያለኛ እንትን ምንድነው የቅድማውን ስለ ቀጨኔ ተነስቷል። በጣም ጥሩ ነው። ፈላሻዎች ወይም የአይሁድ እንትኖች እዛ አካባቢ ላይ አለ። እንዳውም ትዝ ያለኝ አባት አልማ ህልሞች የሚል የማስረሻ ማሞ የጻፈው መጽሐፍ ላይ እንትኖቹንም ያነሳል። በነገራችን የሴቶች ሽምግልናውን ጉዳይም ያነሳል። እሱ እዛ ነው የኖረው። እያንዳንዱን ነገር የሚያነሳው ጉዳይ አለ እና በጣም እሱ መጽሐፍም ስለ ማህበረሰቡም የሚያስረዳ ነገር አለ። ግን እኔ ምንድነው ከቤተ እስራኤሎች ጋር ሲገናኝ ብዙ ጊዜ ማስረሻ ማሞ በኋላም ለውይይትም የሚቀርበው ቤተ እስራኤል የሚለው መጽሐፍ እንትን የሚባለው አይሁዶች የተደረገባቸውን አንዳንድ ጭቆናዎች ወይም አንዳንድ ነገሮች ተብለው የሚደረጉትን ትርክቶች ከኢትዮጵያ ቤተ ክርስቲያን ጋር ያገናኙታል። ማስረሻም ለምሳሌ በዚህ መጽሐፉ ላይ ምንድነው የሚለው የኢትዮጵያ ቤተ ክርስቲያን ዳቆን ቄስ እንዳንሆን አደረገችን ይላሉ። እኔ በነገራችን ላይ የግለሰቦች የጥመት አስተሳሰብ ሰዎችን ሊያገል ዲስክሪሚኔሽን ሊፈጠር ይችላል። ምን ይፈጸማል? እኔ ከኢትዮጵያ ቤተክርስቲያን ጋር የአይሁዶችን ጉዳይ የሚያነሳ ሰው ማጥናት ያለበት በትክክል ሰው ናቸው እነዚህ ሰዎች። ሰው የሆነን ሰው ማለት ነው ለኦርዲኔሽን ለክህነት አገልግሎት እንዳይውሉ ያደርጋሉ ወይ ብሎ መጠየቅ ነው ያለበት። ያንን ቀኖና ላይ ካገኘው በትክክል
እንደውም ቤተክርስቲያኗ በቀኖናዋ እንደዚህ ታገላለች ይባላል። የግለሰቦችን ጥመት አስተሳሰብ ግን ሁሌ ቤተ እስራኤሎች አይሁዶች ሲነሱ ከዛ ጋር የማገናኘቱ ሁኔታ እኔ ትክክል ነው ብዬም አላምንም። እንደዚሁ በታሪክም ሲተርኩም ሁሌ እንትኗ ጋር ነው የሚያገናኙት፣ የኢትዮጵያ ቤተክርስቲያን ጋር ነው። ነገስታት ከሆነ ነገስታት በል በቃ ስፔሲፊክ እከሌ እንደዚህ አድርጓል። ቀሳውስት የሆነ ጳጳስም ከሆነ አይ እናንተ ፈላሻዎች ሁናችሁ ድቁና አልሾማችሁም በዚህ ምክንያት ክርስቲያኖቹ ነው ማለት ነው ካለ ጳጳሱን ነው መጥቀስ የሚያስፈልገው። እከሌ ጳጳስ እንዲህ አድርጎናል ነው መባል ያለበት ማለት ነው። አጠቃላይ የቸርች ኮንሴፕቱን የማይረዱ ሰዎች ናቸው። በነገራችን ሰውን እንደ ሰው እንደምታከብር ቤተክርስቲያን መሆኗን የማይገነዘቡ ሰዎች ያን ነገር እንትን ይላሉ። ሌላው እንትን አስተያየቴ የታቦተ ጽዮን ጉዳይ የትውፊትም የታሪካዊ የተለያዩ ቅድም እንደጠቀስከው እንትኖች አሉ። እንደው ማለት እኛ የተሻለ ማስረጃ ሁኔታዎች አሉ። እርግጥ አንዳንድ ነገስታቶች ታቦተ ጽዮን በኢትዮጵያ የለም ብለውም ሁሉ አስተያየት የሰጡና እንደዛ ብለው ፕሮፌሰር ጌታቸውም የጻፏቸው ጉዳይ አለ። ጥያቄ ግን ምንድነው ምጽአትን የስካቶሎጂን ጉዳይ ለምንድን ነው ከሶስተኛው ቤተ መቅደስ ጋር የሚገናኘው? በትክክል ማስረጃ አለው ወይ? ምንድነው ኢየሱስ ክርስቶስ ሲመጣ ሶስተኛው ቤተ መቅደስ ተሰርቶ እንትን መደረግ አለበት ያኔ ከተሰራ በኋላ ነው የሚመጣው የሚለው ጉዳይ እንደው ማለት በክርስትና እንትን በትክክል ያን የሚደግፍ ፕሮፌሲ አለው ወይ? በትክክል እንደዛ አይነት የሚያገናኝ ነገር አለ ወይ የሚል ነው። አመሰግናለሁ። ቅድም አይታው እንደሆነ ስትጠይቀኝ አበርክቶቱን እንደዚህ ያልኩት አለና ከነገረ ፍጻሜ የኤስካቶሎጂ ይባላል። ከዛ ውስጥ እኔ የምከተለውና አንድ ዘውግ የሆነውን ነው። እዛ ነገረ ፍጻሜ ላይ በጣም ብዙ እንትሮች አሉ፣ የተለያዩ ሀሳቦች አሉ። ሶስተኛው ቤተ መቅደስ እንደሚባል ነገር የለም። ታቦቱም በሰባ አካባቢ እንትና ኒሮን ትራን ባጠፋበት ጊዜ አብሮ የጠፋ ስለሆነ የሚመጣም ነገር አይደለም። ዲስ ኢዝ ሜታፎሪክ ብለው ከሚገልጹ ጀምሮ ሌሎችም ማስተያየቶች ያሏቸው። ግን አይተው እንደሆነ ሶስተኛው ቤተ መቅደስ ላይ አንድ ከዛ ከኤስካቶሎጂ ሀሳቦች ውስጥ ከነገረ ፍጻሜ ሀሳቦች ውስጥ አንዱ የሆነውን የተቋረጠውን የዳንኤል 7ኛ ሱባኤ ፌቨር የሚያደርጉ አካሄዶች አሉ። እሱ በጣም ሰፊ ስለሆነ እንትና እንድትመረምረው ለምን እንደሚያያዝ ያንን ማወቅ ነው። ምክንያቱም 7 ሱባኤ የተቀጠረው ከምን እስከ ምንድን ነው? ከዛ በኋላ ድንገት የተቋረጠ ሱባኤ አለ። ክርስቶስን ለአይሁዶች በመጣ ጊዜ ስላልተቀበሉት በዕለተ ሆሳዕና ቀን ከዛ በኋላ ያ በዳንኤል የተነገረው ትንቢት 69ኛው ላይ እንደቆመ በትክክል በቁጥር መከተል ይቻላል። እሱም ቢብሊካል በሆነ መልኩ የቀረችው 7 ዓመት ስለምትቀር ሱባኤ ማለት 7 ነው። 7ኛው ዓመት ራእይ ላይ 3 ዓመት ተኩል ተብሎ የተከፈለ ለሁለት የተከፈለ የመከራ ዘመናት እንደሆኑ ለማሳየት ነው የተሞከረውና አንድ አመለካከት ነው የምወደው እኔ። ስለዚህ ያንን ደግሞ ለማድረግ የመጀመሪያውን አመላካች ነገር ፕራክቲካል የሆነ ልክ ያ ነገር መጀመሩን የእግዚአብሔር ሰዓት መቁጠሩን መጀመሩን የመጨረሻውን ዘመን ከሚያሳዩ ነገሮች ውስጥ የመጀመሪያው የታቦት መገኘትና የመቅደሱ መሰራት ነውና ዲቴሎች አሉ መጽሐፍቱ ውስጥ ኤውና ከዛ ውስጥ አንዱን ፌቨር የሚያደርግ ስለሆነ ያንን የመጨረሻ ዘመን ሀሳብ ለመደገፍ የጻፍኩበት ነው። እዚህ በመገኘቴ በጣም ደስ ይለኛል። ኢንዴክስ ከረጅም ጊዜ በኋላ እንደዚህ አይነት ሴሽን ላይ እና እንደዚህ አይነት ነገር በማየቴ በጣም ደስ ብሎኛል። ምክንያቱም ዲስ ዴይስ እንደዚህ የአእምሮን እንትን የሚያፍታታ ነገር ብዙ የለም። ያው ሶሻል ሚዲያ ምናምን ላይ ነው የምንውለው እና እንደዚህ ከደራሲያን ጋር በመገናኘትና የምንፈልገው ነገር ሪያላይዝ በማድረግ ደስ ይለኛል። የተነሱ ነጥቦች ላይ እና አንድ ጥያቄ ደግሞ ለደራሲው ለቤተ ማርያም መጠየቅ እፈልጋለሁ። የቤተ እስራኤሎች በኢትዮጵያ የሉም ወይ ወይም ሪሊ ኤግዚስት አላደረጉም የሚለው ነገር አሁን እየመጡ ነገሮች አሉ። አይ ዶንት ኖ ቤተ ማርያም የምታውቅ ከሆነ አላውቅም። አንድ ኤሪክ ግሪን ሃይክ የምትባል ሴት አሁን በሮስቻይልድ ፋሚሊ በጣም የኖረች እዛ ላይ ኢንተርቪው ወጣ። ከዛ ፋሚሊ ወጣ። በጣም ሰፊ ታሪክ ነው ያላት። ቪዲዮውን ተነስቷል መሰለኝ ዩቲዩብ ላይ አንስቶታል። ዩቲዩብ እዛ ላይ የምትለው ምንድነው ትክክለኛ ቤተ እስራኤሎች ኢትዮጵያውያን ናቸው ነው የምትለው። በጣም እርግጠኛ ነኝ ስለ ኢትዮጵያውያን መፈጠር የምታውቅም አትመስልም ወሬዋን ካያችሁት።
እሱ ቪዲዮ ላይ አንድ የኢትዮጵያውያን ነገር አለ። ሌላው ነገር ግን ኢትዮጵያውያን ወደ ቤተ እስራኤላውያን ኢትዮጵያ ውስጥ እንዳሉ አመጣጣቸው ላይ ነው ግራ የመጋባት ነገር ብዙ ጊዜ የሚታየው። ሪቻርድ ፓንክረስት የሚለው የሰለሞን የምናምን በተለይ ታቦተ ጽዮን አመጣጥ የሚለው በግብጽ በኩል የመጡ እንደሆነ የሚናገረው ነገር አለ። ግን ኢትዮጵያ ውስጥ የቤተ እስራኤል ፋሚሊ እንዳለ በኃይለ ሥላሴ ጊዜ ራባይ ጆሴፍ የሚባሉ ሰውዬ ነገዳቸውም ዳን ነው አይ ቲንክ ኢንዴክስ ነው መሰለኝ ያልከው የሚለውን ነገር እሳቸው ሪኮግናይዝ ካረጉ በኋላ ነው ኦፕሬሽን ሼባ፣ ኦፕሬሽን ሞሰስ፣ ኦፕሬሽን ሰለሞን እንትን እንዲል ይሄን መጽሐፍ ኤልሽ ሀጋይ ጽፎታል። ባይዘወይ አላይኔሽን ኤንድ ምናምን የሚለው መጽሐፍ የኢትዮጵያና የእስራኤልን ሪሌሽንሺፕ የሚያሳዩ መጽሐፍ ላይ ጽፎታል። እሳቸው ናቸው። እሳቸው ያኔ ትልቁ ራባይ ነበሩና እሳቸው ሪኮግናይዝ ካረጉ በኋላ ነው ኦፕሬሽኖቹም እንትን የሚለው። አሁን አንዳንድ በዚህ ዘመን ያሉ ጸሐፊዎች የዛዮኒዝም ሙቭመንት አንድ አካል ነው የምናምን የሚባል ከሚሊቴሪ ወታደር ፍለጋ ጋር የሚያያዝ ነገር አለው። ሶ እንደዛ ቢታይ ጥሩ ነው። ግን አንድ ኢንተረስቲንግ ፖይንት ብዙ ጊዜ ግራ የሚገባኝ አሁን ወንድሜም እዚህ ጋር ሲያነሳ ዶክተር ካሳ ከበደ አይሁዶቹን ሸጡ የሚባል ነገር አሁን ሲነሳም በሌሎች ቦታም እንደገና ኦፕሬሽን ሰለሞንንም ያነበበ ሰው እዛ ላይ ብዙ ያያል። ከባድ ሰው እንደሆኑ ይገልጻል። እና የእሳቸውን ኢንተርቪው የመጨረሻ አካባቢ ኢሳት ላይ አይቼዋለሁ ሁሉንም። እንደውም ሌላ አሁን ኢሳት የተነሳው ሁላ ኢንተርቪው አለኝ የፖለቲካ አስፔክቱን እንተውና እዚህ ጉዳይ ላይ በደንብ እንትን የሚሉትን እና ያስ ፒውር ፖለቲክስ። እሳቸው ስለ ኤግዚስታንስ አይደለም ጥያቄያቸው፣ ስለ መመለስ አለመመለስ ነበር ያኔ የነበረው ክርክር እንጂ ኤግዚስት አድርገዋል አላደረጉም አይሁዶቹ አሉ የሉም የሚለው አይደለም። ግን በወቅቱ ከነበረው እየመጣ ካለው ፎርስ ጋር እሳቸው ደግሞ የመንግስት ተወካይ ናቸው። ባይዘው እሳቸው እኮ እስራኤል ሀገር ነው የኖሩት ለረጅም ዓመት እና ይኑር አይኑር ነጭ እስራኤላዊ ሚስት ነበረቻቸው። ስለዚህ አይ ቲንክ ብዙ ነገር የሚያውቁ ይመስለኛልና እዚህ ጋር ክሊር ቢሆን ስለ ወደ ጥያቄ ልመለስ ጊዜ እንዳልወስድ ይሄ ታቦተ ጽዮን ፍለጋ እንዳልከው ቤተ ማርያም ዘሰርድ ቴምፕል ዊዛውት ዘ አርክ ኦፍ ኮቨነንት ዋጋ ቢስ ነው እንዳልከው ክርክሮች አሉት። ኢትዮጵያ ውስጥ አለ የለም፣ ኢትዮጵያ ውስጥ አለ የለም የሚለው ነገር ግን እኔ ግራ የሚገባኝ ነገር ልንገር። ለምሳሌ አይሁዶች ኢትዮጵያ ውስጥ መኖራቸውን ሞሳድ መጥቶ አሰስመንት ሰርቶ ቋንቋቸው ቢብሊካል ሂብሩ እንደሚነገር አረጋግጠው ነው ባይዘው ኦፕሬሽን የሚጀምሩት እንጂ የሉም የሚለው ነገር ቋንቋ ጌታ መጥቶ ታዲያ አውቶ ዘብሉ አንድ ኢንተረስቲንግ ነገር ተነስተዋል። አሁን ጋፋት የሚባለው አለቃ ታዬ ወልደ ማርያም አንድ ኢንተረስቲንግ ነገር ይላሉ። ጋፋት ማለት ሲመጣ ታቦቱ ከሰለሞን ልጆች ጋር ከአንደኛው ጋር ተጣልተው ጋፋት ማለት ራሱ ገፋ ገፋ አደረጋት ማለት ነው ይላል መስፍን አሰፋ መጽሐፍ ላይ። ሶ የሉም የሚለው ቋንቋቸው ይናገሩ ነበር። ያ ቋንቋ ከየት መጣ ታዲያ? ስለዚህ አሉ የሚለው ነገር ላይ ምንም ብዙ እንትን መረጃውን ኢንፎርሜሽን አይተን ስትን ሚዛኑ ወደዚህ ያመዝናል። ታቦተ ጽዮንን ፍለጋ ግን ያው እስራኤሎቹ እንዴት ይሄ ነገር አመለጣቸው፣ እንዴት አቃታቸው ማወቅ እላለሁ። ለምሳሌ አንድ መጽሐፍ ላይ አንድ ፊልም ላይ ዶክመንተሪ ሶንግስ ኦፍ ኪንግ ዴቪድ የሚባል ዶክመንተሪ አለ። እዛ ላይ ስለ ታቦተ ጽዮንን ፍለጋ ዶክመንተሪ ነው እና የአክሱምን መነኩሴውን የነበሩትን መነኩሴ የሞቱትን እሳቸውን ሁሉ ያናግራል። ብዙ ሰው እንትን ይላል እና እንደው ኢትዮጵያውያን ይሄን ያህል ከእስራኤሉ የመረጃ አቅም በላይ ሆኑ ትላለህ ወይስ ምንድን ይሄን የመጠበቅ ሚስጥር የሚል ነው? እግዚአብሔር ይስጥልኝ። ቅድም ያልኩት ሀሳብ ነው። ታቦት አርክ ኦፍ ኮቨነንት የቃል ኪዳኑ ታቦት ሲምፕል ትሬዠር አይደለም፣ በወርቅ የተለበጠ ሳጥን አይደለም። ፕሮፌቲክ ቫሊዩ እስካሁን ያላለቀ ነገር ነው። ይህን ስንል የእግዚአብሔር ጣልቃ ገብነት፣ መንፈሳዊ ጣልቃ ገብነት ያለበት ፕሮቴክሽን ያለው ከንዋየ ቅድሳት ትልቅ ስፍራ የሚሰጠው ነው ብለን እናስባለን። ከጅማሬው ከመጥፋቷ ደግሞ ስትመለከትም ይህ ትንቢት መፈጸሙን የሚያምኑ ፐርፐዝሊ እግዚአብሔር ዝም እንዳለ ያምናሉ። ዲቴሉ መጻፍ ይችል ነበር። እግዚአብሔር በሰዓት ቅጥር አጥሮ ሊጠብቀው እንዳትነኩ ማለት ይችል ነበር።
ቫኒሽ ያደረገበት ምክንያት አለው። ይሄ ሁሉ ከሆነ በኋላ በኢንተለጀንስ እና በሴኩሪቲ ወይ በተራቀቁ እንትኖች የሚገኝ ትሬዠር አይደለም። ስለዚህ እንዳልከው በመንፈስ ጀምሮ በስጋ የመጨረስ አካሄድ ነው። እንዴት ሞሳድ አመለጠው የሴኩሪቲ ስራንትን እያለ የሚለው ነው። ሁለተኛው who is rightful owner ሲባል እነሱና እዚህ ያለ የሚል ሮንግ አሰምፕሽን አለ። እኔ እንደውም ቅድም ስለኔ የመኖራቸው ጉዳይ ሳይሆን እኔ ኮንሰርኔ ዳና አይደሉም፣ ሌዋውያን ናቸው። የክህነት አገልግሎትን እነዛኞቹ እየተማሩ እየፈለጉ ኢን ፐርሰን እኔ በራሴ ገጥሞኛል። ከኢየሩሳሌም ዩኒቨርሲቲ ይማሩ የነበሩ ሄደው አንዳንድ ሪቹዋሎችን ሄደን እንይ ብለው የጠየቁኝ ነበሩ። ስፖንሰር አድርገን እንይ ብለው የጠየቁኝ ነበሩ። የሚፈልጉት ሪቹዋል እንትን አለ እነሱ ጋር የሌለ። ስለዚህ እነሱ እነማን ናቸው? እኛስ እነማን ነን? አፕሩቭ የሚያደርግህ ማን ነው? አፕሩቭ የሚደረገው ማን ነው የሚለውን ትተን እስራኤል የሚለውን መክፈት አለብን አይናችንን። ነጭ ስለሆኑ ብሌሲንግ የሚሰጡት አንተ ነህ አይደለህም ብለው እንትን የሚሉት የፖለቲካል ኢምፕሊኬሽን ያለው ጉዳይ ነው። ዝም ብሎ እኔ በማንነቴ የምኮራ እግዚአብሔር በተባለው ቀን ይዞኝ ወደ መቅደሱ የሚሄድ ሲሄድ ደግሞ ንዋየ ቅድሳቱን ሪቹዋሉና ታቦቴን ይዤ የሚሄድ ኩሩ ሕዝብ ነኝ ብሎ በአንቶኖቭ ተጭኖ ያልሄደ ኩሩ ሕዝብ ያለበት እሱ ነው እስራኤል። ስለዚህ ከነዛ አንጻር ማየት ተላለም። እነሱ ብሌሲንግ ሰጡ አልሰጡ የእንትን ጉዳይ አይመስለኝም እና እዚህ ጉዳይ ላይ ትንሽ መጠንቀቅ ያለብን ይመስለኛል። መንፈሳዊ ዋጋው ያላለቀ ትልቅ መንፈሳዊ ነገር ያለበት ስለሆነ ለምን ሲአይኤ ያላገኘውም ለምን ሞሳድ አላገኘውም የሚለው ለኔ ሚዛን አይደፋም። ቫኒሽ ካደረገ እግዚአብሔር ባለው ቀን ይገለጣል። ስለዚህ ከዚህ አንጻር ብናየው መልካም ነው። እዚህ ላይ እኔ ሶስተኛው ቤተ መቅደስ ደራሲ ነኝ፣ ሂስቶሪያን አይደለሁም። ሶስተኛው ቤተ መቅደስ ላይ እነኚህ ለእስራኤል ሕዝብ እውቅና ከመስጠት ከታቦተ ጽዮንና በተለይ ደግሞ ከሶስተኛው ቤተ መቅደስ መሰራት ጋር ያለውን ሪሌሽን ለማድረግ ነው እንጂ ይሄ ጥልቅ ጥናት የሚፈልግ ስለሆነ አይ ቲንክ በቀጣዩ ውይይት የሚብራራ ይመስለኛል። እንደናንተው እኔም እንትን ነኝ ዳትማች ኳሊፋይድ የሆነ ሂስቶሪያን እንትን አይደለሁምና በዛ ላይ ትልቅ ጥናት ያጠኑ ስላሉ እዛ ላይ መነጋገር ይችላል። ሁሌ እንደምለው ነው። አሁን የእናንተ መገኘት እንደዚህ ባለው ጉዳይ ላይ የተለያየ ሀሳብ፣ የተለያየ አስተያየት፣ የተለያየ ጥያቄ በቃ ይሄም ይጠየቃል እንዲህም ይነሳል የሚለው ነገር ስለሚያሳይ ነው። ሌላው ደግሞ በቃ እንደ አንድ አንባቢ እንደ አንድ ኢትዮጵያዊ እርስ በርስ መተዋወቅ አለብን። ምንድን ነው የተጻፈው? ምንድን ነው የተደረገው? የመጣንበት የሄንበትን መተዋወቅ ያስፈልጋል። ከዚህ በፊት ከሃይማኖት ጋር የተገናኘ እንኳን ብናይ ከኦርቶዶክስ ተዋሕዶ ጋር የተገናኙ ጨዋታዎችን ተጫውተን እናውቃለን። ከእስልምና ሃይማኖት ጋር የተገናኘ ተጫውተን እናውቃለን። ከፕሮቴስታንት ከካቶሊክ ያላንኳኳ ነው በር የለም። ሀሳቦች መተዋወቅ መነጋገር ደስ ስለሚል ዛሬ ቤተ እስራኤላውያን ላይ አሁን ሶስተኛው ቤተ መቅደስ ቅድም እንደ ታሪክ ተመራማሪ አይደለም የጻፈው፣ ግን እሱ የሚለው እንደውም በበቂ ሁኔታ ያላወቅነው መጽሐፍ ነው ሶስተኛው ቤተ መቅደስ፣ በበቂ ሁኔታ ያላነበብነው መጽሐፍ ነው ሶስተኛው ቤተ መቅደስ። እዛ ላይ የተነሱ ሀሳቦች በሌላው ዓለም ከአንድ ዓመት በፊት እንኳን የተጻፉ መጽሐፎች አሉ። እሱ የዛሬ ስንት ዓመት የጻፈው መጽሐፍ ነው። ስለዚህ ምንድነው ብለን መለስ ብለን እንይ የሚለው አይናችንን ለመክፈት ይረዳናል። አሁን ቀደም ሲል ምን ተነስቶ ነበር? ስለ ቤተ እስራኤላውያን ትክክለኛው እኛ ጋር ነው ያለው የሚል አቋም ያላቸው አሉ። በነገራችን ላይ የተጻፈ መረጃ ጠፍቶ ኢትዮጵያ ውስጥ ያሉ ቤተ እስራኤላውያንን እንደ ቤተ እስራኤላውያንን አምኖ ለመቀበል እስራኤላውያን ሁሉ ተቸግረው እንደነበረ ሁሉ ይታወቃል። የተጻፈ ነገር የለም። ግን ቅድም ቤት ያለው ስርዓተ አምልኮ ሲታይ ነው ብሉይ ኪዳን ላይ እንደተጻፈው ነው ለካስ እንደውም ያልተበረዘ ያልተከለሰ ያልተሸረፈ ያልተንሻፈፈ እኛ ጋር ነው ያለው የሚል ጽኑ አቋም የያዙ ሁሉ የእምነቱ ተከታዮች አሉ። ቤተ አሁን ምን ይባላል መሰለ፣ ብዙ ጊዜ ከአፄ ምኒልክ በፊት የነበረችው ኢትዮጵያ ሰዎች ሲከፋፍሏት የቀዳሽ የአራሽ ሀገር ይሏታል። ማለት ማህበረሰቡ ሶስት አይነት ነበር ማለት ነው። ወይ ትቀድሳለህ፣ ወይ ታርሳለህ፣ ወይ ትተኩሳለህ፣ ወይ ገበሬ፣ ወይ ወታደር፣ ወይ የቤተ ክርስቲያን አገልጋይ መሆን ነበር ማለት ነው። ዕጣ ፈንታ ሶስት ነገር ነበረ። ከዛ ማህደር ገብረ መድኅን ሲናገር ምን ሰማው? ከ20ኛው ክፍለ ዘመኑ መባቻ ወዲህ ደግሞ ተኳሽ መጣ፣ ቀያሽ። መንገዶች መቀየስ አለባቸው፣ ከተሞች መሰራት አለባቸው። ቀያሽ መጣ። በዚህ ሁሉ ጨዋታ ውስጥ በቀዳሹ፣ ተኳሹ፣ አራሹ፣ ቀያሹ የዕደ ጥበብ ሙያተኛው ቦታ
የቱ ጋ ነው ብዬ አስባለሁ። የኪነ ጥበብ ሰው ቦታው የቱ ጋ ነው? ተገለልን አልኳል። አንተ ገጣሚ ስለሆንክ በነገራችን ላይ እዚሁ አደባባይ ላይ ልናገርና ብዙ ጊዜ ከእንግሊዝኛ ወደ አማርኛ የተተረጎሙ ግጥሞች ብዙ ፈተና ያጋጥማቸዋል፣ ይቆረፈዳሉ። እኔ ከእንግሊዝኛ ወደ አማርኛ ተርጉመው ሲሳካላቸው የማያውቃቸው 3 ገጣሚዎች ቢኖሩ ነብይ መኮንን አንዱ ነው። ሁለተኛው ቤተማርያም ተሾመ ነው። ሶስተኛው ሌላ ቀን እነግራቸዋለሁ። ሶስተኛው ያልኩት እኮ ስወጣ ድንገት ትዝ ቢለኝስ ብዬ ነው። ሌላ አሁን የሪቻርድ ፓንክረስት ስም ተነስቶ ነበረ። ስለ ቴምፕላሮች ቡድን ሲነገር በአፄ ቴዎድሮስ ዘመን የመጡ ሰዎች ይጠቀሳሉ። በኋላም የመጡት እነ ሚስተር ፍላድ፣ ሚስተር ስተርን ይጠቀሱና ከዛ ሪቻርድ ፓንክረስት ይላል። ምንድን ነው ግባቸው? በዚህ ጉዳይ ላይ የሚናገሩ ሰዎች በጥርጥር ነው የሚታዩት። ብዙ ጊዜ ደርመስት ቢሆን ሂድን አጀንዳ ከኋላ መኖር አለበት ይባላል። ኦር ደግሞ የእነሱ ተቃዋሚዎች ነገሩን ከዚህ አቅጣጫ ዳይቨርት ለማድረግ ነው እንጂ ሪሊ የሚሉትን አይደለም የሚል አለ። ታሪክ ተመራማሪዎች በተለይ ወደዚህ በቴምፕላር ጉዳይ ላይ እና በዚህ በእንትኖች ጉዳይ ላይ የሚነሱ አከራካሪዎች ናቸው በጣም ብዙ። አንደኛ እኔ ጥያቄው ታሪክ ራሱ እኔ ኢንጂነሪንግ ተማሪ ነኝ፣ ኦብጀክቲቭ መሆን ይችላል። 1 ሲደመር 1 2 ነው እንደሚባለው ኦብጀክቲቭሊ ታሪክን መረዳት ይቻላል ወይ የሚል ጥያቄም አለኝ። ግን እንደው ከቴምፕላሮች ጋር በተያያዘ ምንድናቸው የሚሉ እሱ ላይ ለመጥቀስ ተሞክሯል። ከዚህ በተለይ ደግሞ ከታቦቱ እና ከትሬዠሮቹ አንጻር ጋር ሲታይ የቴምፕላሮች ዓላማ መንፈሳዊ ነገርን ያነገበ ይመስላል። ያ ቅዱስ ስፍራ በሌላ እምነት ሰዎች ስለተያዘ ያን እንደገና ወደ ቀደመ ስፍራውና ወደ ቀደመ ክብሩ እንመልሳለን የሚሉ ከሀሳብ በቀር ብዙ ብልጽግናና ዌልዝ የሌላቸው ጥቂት ሰዎች ተነሳሽነቱን ጀመሩ። ያ ተነሳሽነት እያደገ ሄደ። ምክንያቱም በጣም መንፈሳዊ ይዘት ስለነበረውና ቁጭትም ስለነበረው ከተወሰነ ጊዜ በኋላ ግን እነዛ ያንን በቅርብ ርቀት ይመሩ የነበሩ ጥቂት ሰዎች በሀብት ማማ ላይ ተገኙ። ብዙ ባንኮች፣ ብዙ እንትኖች መስራች ሆኑ። ስለዚህ ሂድን አጀንዳ ነበረው እንጂ አክቹአሊ ቴምፕላርስ ኢየሩሳሌምን ወደ ክርስትና ለመመለስ የተደረገ ሙቭመንት ሳይሆን እንደ ከቨር የተጠቀሙበት ትሬዠር ሃንተርስ ናቸው የሚል ልክ እንደኔ መጽሐፍቶች እንደ አንጾኪያዎች ማለት ነው እንደሱ አይነት ዓላማ ያነገቡ ናቸው የሚለው በጣም ሚዛን ደፍቶ ይነገራል። ምክንያቱም ቴምፕላሮች እንቅስቃሴያቸው እንደ መንፈሳዊ መነሳሳታቸውና ሞቲቫቸው የሚፈጽሟቸው የነበሩ ተግባራት መንፈሳዊ አልነበሩም። ጭካኔው ኢሞራል መሆኑ ስብዕና የጎደለ ነገር ማድረጉና ከዛ በኋላ ተነስተው የነበሩ አንዳንድ ነገሮች ስትመለከት የሆነ ነገር እንዳለ ይሸታል፣ እንጠርጥር ከተባለ ማለት ነው። እስከዚህ ድረስ ነው መናገር የምችለው። እና በነገር ላይ ሌላ ብዙ ያልተነገረላቸው እንቅስቃሴዎች ነበሩ። ኢየሩሳሌም እዚህ እኛ ሀገር ነው የሚል እና ያኛው ዳይቨርት የተደረገ ኢየሩሳሌም ያቺ አይደለችም እዚህ ያለችው እዚህ ናቸው የሚል በመሪዎች ደረጃም በእኛ መሪዎች ደረጃ ዳግማዊ ኢየሩሳሌምን የመገንባት እንቅስቃሴዎች ነበሩ እና እነዚህ ሁሉ ነገሮች አሉና የቴምፕላሮቹን ለመናገር ቴምፕላሮቹ ግን ኢየሩሳሌም አሁን ፊዚካሊ የምናውቀው እዛ ሚድል ኢስት ላይ ያለውን እስራኤልን ወደ ቀደመው ክብሩን መልሳለን፣ ከሌሎች እምነቶች ነጥቀን ቅዱስ ስፍራ እናደርጋለን የሚል ለፒልግሪሜጅ ይሄ ለመንፈሳዊ ጉዞ እናመቻቻለን የሚል ሽፋን ይዘው የተነሱ ግን ብዙ ነገራቸው የማይመስል የጥቂት ሰዎች እንቅስቃሴ እንደሆነ ነው የማውቀውና ይሄ ነው ያለው። በጣም ብዙ የሚባሉ ነገሮች ቢኖሩ ስለዚህ ሪቻርድ ፓንክረስት እዚህ ላይ ብዙ ትንቢቶች እሺ፣ አንድ ቀን ዶክተር አውዳ ፓንክረስትን እንጋብዘዋለን። በኢትዮጵያ ታሪክ ላይ እሳቸውን ያህል ብዙ ታሪክ የተመራመረ ያጠና የለም። ሳውዝ አፍሪካ ኡቡንቱ የሚባል ኮንሰፕት አለ ወይ ጽንሰ ሀሳብ አለ። ኔፓል እና ህንድ እኔ ካየኋቸው አንጻር ነው የምናገረው። ስለ ኮምፓሽን የሚነገር ጽንሰ ሀሳብ አለ። አሁን በዓለም ላይ ደግሞ በአጠቃላይ የካፒታሊዝም ስርዓት ዲሁማናይዚንግ እየሆነ ነው። ኤቭሪቲንግ ኮሞዲታይዝ እየተደረገ ነው፣ ወደ ኮሜርሻልነት እየተቀየረ ነው እና ከሰው በተጨማሪ
ሪቹዋልስ፣ ካልቸር፣ እነዚህ እሴቶች ኮሞዲታይዝ ኮሜርሻላይዝ እየተደረጉ እየተሸጡ ነው፣ ዋጋቸውን እያጡ ነው። ለምሳሌ እኛም ጋር አውራምባን መውሰድ እንችላለን። ሌላም የዶርዜ ኮሚኒቲ፣ የተለያዩ ኮሚኒቲዎች የራሳቸው እሴቶች ቫሊዎች ምናምን አላቸው። እየመጣ ያለውን ይሄንን ኃይል እንዴት ነው የተቋቋሙት ቤተ እስራኤላውያን በኢትዮጵያ ያሉት? እንደገና ቱባ ነው ስላልክ ነው ይሄን ጥያቄ የምጠይቀ። ቱባ ሆኖ የቆየው በዲቫይን ኢንተርቬንሽን ነው ወይስ በመገለላቸው ራሱ የዲቫይን ኢንተርቬንሽኑ አንዱ አካል ነው? ጭቆናውን አክሴፕት ያደርጉታሉ የዛ አካል ነው ብለው። ምክንያቱም ያኛውን ዓለም ስለሚናፍቁ ሶስተኛው ቤተ መቅደስን ስለሚያልሙ። ይሄንን ብታብራራልኝ። እንደገና የባህሎቹ የቱባነቱ መገለጫዎች እነዚህ ናቸው ብለህ ብታብራራልኝ ደስ ይለኛል። አመሰግናለሁ። ልክ ነው እንዳልከው የእነዚህ እሴቶች እነዚህ ስፒሪቹዋል እንደዚህ አይነት እሴቶች በዚህ በሞደርን በካፒታሊስቱ እንትን ላይ ብዙ እንትን የለውም። ተሽጦ ስንት ያወጣል ነው አንድ ነገር ያለው እና አብስትራክት የሆነ ማህበረሰብን እንደ ስውር የሰፋ ባህልና ወግ ቫሊዩ ሲደረግ ብዙ ጊዜ አይታይም። ለአንድ ማህበረሰብ አብሮ መቆም ነግዶ ማትረፍ ብቻ ወይ ደግሞ የሚሸጠው የኢንዱስትሪ ፕሮዳክት ምን አለው ቫሊዩ ሲስተሙ አንዱ ለአንዱ ምን አቀብለው የሚለው አይነት ወደ እንትን ይወረዳል። ለዚህ ግን ትክክለኛ ምሳሌ የሚሆነው የእኛ ማህበረሰብ ይመስለኛል። አሁን እያደግን ነው። አንዳንድ ፊገርስ ደብል ዲጂትስ እየመጡ ስለሆነ አይተን የማናውቃቸው ከዛ አንጻር ያደርግም እንጂ በፊት በጣም ከድህነት ወለል በታች የሚኖር ህዝብ ነው እና አንሌስ ዴር ኢዝ ሳምቲንግ ስፒሪቹዋል የሆነ ቫሊዩ ከሌለው በቀር እንደ ህዝብ ሰስቴን ለማድረግ የሚያስችል ምንም ግራውንድ የሌለው ህዝብ ነው። እንዴት ቆየ ነው። ሌላው ሀገር የዳቦ ግራም ጨመረ ተብሎ ሀገር ሲፈርስ አይተናል። እዚህ ግን ያንን የሚያከብር ማህበረሰብ ስላለ ለኤግዚስተንሱ ትልቅ ቫሊዩ ይሄ ነገር አለው ማለት ነው። ሌላው ቱባ የሚለዋ ነገር በጣም ብዙ ሰው እንትን ይዛለች እና ይሄን ለመናገር ዲቴይል የሆኑ ሪቹዋሎቹን ማወቅ ያስፈልጋል። የተበረዘ የቱ ነው ቱባው የቱ ነው የሚለውን ማወቅ ያስፈልጋል። ብዙዎች ክሌም ያደርጋሉ ይሄ ባህል እኛ ነው የኛ ነው እንትን የሚሉ አሉ እና ግን ብዙዎቹን ስትመለከቷቸው እነዚህ ያለውን ስትመለከቱት የቱ ነው ትክክል ለማለት ዲቴይልስ ኦፍ የነኝ እንትኖቹን ማወቅ ያስፈልጋል። እንደው ወገንተኛ ከመሆን ነፃ ሆኖ የኢትዮጵያውን ጥሩ የሚያስብለው ቱባ ሊያስብለው የሚችለው ምንድን ነው ሲባል ያ ማህበረሰብ was very isolated isolation in a sense ወጉና ባህሉን ለማስተማር ለልጅ ልጅ ለመንገር የነበሩት እንትኖች ኮድ ኦፍ ኮንዳክትስ ነው ብዙ በጣም እንትን የሚሉ ነበሩና በዛ ጥብቅ የሆነ ስርዓት ውስጥ አባት ለልጅ አያት ያለ በሚመጣበት እንትን ያንን ፕሪዘርቭ ለማድረግ አንዱ እንትን ነው ተጠቃሽነት የሚሆን አንዱ ነው። የሌሎቹ ሲባል አጎራባች ካሉ ሌሎች እምነቶች ጋር በጣም ከመዳቀላቸው የተነሳ የቱ ጁዳይክ ፕራክቲስ ነው የቱ አይደለም የሚለው ደብዛው እስከጠፋባቸው ድረስ እና እስከተደባለቁ ድረስ መጥቀስ ይቻላል። የኢትዮጵያዎቹን ስንመለከት ግን አንደኛ ያንን ኦሪታዊ ስርዓት በዚህ ኤክስቴንት በዚህ ዲቴይል የሚፈጽም ማህበረሰብ ስለመኖሩ እጠራጠራለሁ። አሁን ፍሎሪሽ እያደረገ ያለ የሶስቲያ ቤተ መቅደስ ግንባታ ኢንስቲቱሽናላይዝ ተደርጎ በደንብ በራባዮች ተደርጎ ጥናቶች የሌዊን ዘር የክህነት አገልግሎት የተመረጠውን እስከ መለየት ምናምን እስከ የሚሄዱ ትልቅ እንቅስቃሴዎች እንዳሉ እናውቃለን። ኢንስቲትዩቶችም አሉ የተወሰኑትን አውቃቸዋለሁ። የኢትዮጵያውን ስንመለከት ግን ገባንበት ከሚሉት አከራካሪ ቢሆኑ የኢትዮጵያን ምድር እስከረገጡበት ድረስ እስካሁን ድረስ ያለውን ስትመለከት የኦሪታዊ ስርዓቱን ለእንትን ለማድረግ በጣም ግልጽ ነው። ሁለተኛ ይህ ማህበረሰብ ስትመለከተው በእምነት በተመለከተ ኤሊትል ቤት አይሶሌትድ ነበረ። ያ ፕሪዘርቭ የማድረግ ሜካኒዝሙ ነው። ፕሪዘርቭ ለማድረግ ስለሆነ እነኚህ መጠቀስ ይችላሉ። ግን ቱባ ያልከው የቱ ጋር ነው የሚለው ነገር ኢስ ቬሪ ዲቴል ስለሆነ አይ የመሰቦ ስርዓት ላይ ነው እንትን ስርዓት ላይ ነው የመንጻት ስርዓት ላይ ነው ለማለት እንትኖቹ ላይ ይሄም እንትኑ አይመስለኝም ብዬ አስባለሁ። ግን ኦሪት የሚሸት ማንም ሰው አይቶ ዊትነስ ሊያደርገው የሚችል አለ። አይሶሌትድ መሆናቸውና ፕሪዘርቭድ የሆነ ካልቸራቸውን ፕሪዘርቭ አድርጎ ለመቆየት እና ኮፓፕ ማድረግ እስከዛሬ መቆየታቸው ትልቅ ነው። ሌሎች ቦታ አታየው በብዙ የተበረዙ ናቸውና እንደው ተፈልጎ ከስንት እንትን እንጂ ይህንን ፕራክቲስ በደንብ ፕሪዘርቭ አድርጎ የቆየ እንደ ኢትዮጵያዊ አይሁድ ማህበረሰብ አለ ብዬ አላምንም። ይሄ ማሳያ ነው።
10 ዓመት በፊት ምናምን መሰለኝ ያነበብኩት መጽሐፉን እና አጭር ጥያቄ ነው የምጠይቅ ስለ ቤተ መቅደሱ ጀነራሊ። አሁን እኔ ሁለት ኮንሰፕት አለ። አሁን መጀመሪያ ሰለሞን ከመስራቱ በፊት ታብረናክሉ አለ፣ ሙሴ አለ። ሙሴ ባስቀመጠበት አንጻር ነው ሰለሞን ቤተ መቅደሱን የሰራው። ያ ደግሞ ልኬት አለው፣ የራሱ ልኬት አለው። ወደ ዘመን ሲቀየር 5500 ላይ ክርስቶስ ጋር ተፈጽሟል የቤተ መቅደሱ ጉዳይ ለኔ። ከዛ በኋላ ቤተ መቅደሱ የቀጠለለት አስተሳሰብ አለ፣ የቆመበት ደግሞ አለ። አሁን አንተ የምጠይቅህ ምንድን ነው ጄዊሽ ሲባል ይሄ አንደርስታንዲንግ አስተሳሰብ ነው ብለህ ነው ጭንቅላት ላይ ቀድሞ የሚመጣው ወይስ ዘር ነው ብለህ ነው የሚመጣል? እንደ ደግሞ የቁጥር ሰው ነህ፣ የኢንጂነር ነህ አይደለ? አሁን ዛኔ አይ ቲንክ 10% ኦፍ የሮም ግዛት 10% አካባቢ እስራኤላውያን ነበሩ። ከ5 እስከ 6 ሚሊዮን ይባላል እንግዲህ የኔ ሪዲንግ ማለት ነው። እና 2000 ዓመት በፊት ከ5 እስከ 6 ሚሊዮን የነበረ ህዝብ ጄኔሬሽን የሚሰላበት ስሌት አለ። ቱ ሬስቶ ኤን ምናምን በጣም ብዙ ሚሊዮን ህዝብ ነው። አሁን ይሄ ነው ማለት ብሎ ማስቀመጥ። ለዛ ነው በየቦታው ከዩሮፕ እስከ ህንድ እስከ አፍሪካ ድረስ ጋና ኢቨን በጣም ትልቅ ክሌም አላቸው፣ ጄዊሽ የመሆን ክሌም ማለት ነው። ይሄንን እንዴት ነው አንደርስታንድ የምታደርገው? አመሰግናለሁ። ትልቅ አሪፍ እንትን ትክክል ነው። አይሁድነት ኮንሴፕት ነው ወይስ ዘር ነው? አከራካሪ ነው። ኦል በዛ በኦሪቱ ዘመን ይደረጉ የነበሩ የምድረ በዳ ጉዞዎች ታበርናክል ሲምቦሊው ወደፊትም ተተንብዮ በዚህ ቀን እንደዚህ ይመሰረታል የሚለው ሜታ እንትን ነው ምሳሌያዊ እንጂ ፊዚካሊ ኤግዚስት የሚያደርግ ነገር አልነበረም። ከዚች ለመድረስ ያን ያክል ዓመት ወንደር ማድረግ ፊዚካሊ ካርታውን ስታየው ማለት ነው እንዲህ ለማድረግ ስናት እንትን ዴርፎር የመንፈሳዊ ከባድ ጉዞ ምሳሌ የተፈጠረ የህዝብ እንጂ ኤግዚስት የሚያደርግ አይደለም ከሚለው ጀምሮ በፍጹም ተበትነዋል እንጂ እግዚአብሔር ስላልጣላቸው ያ ነገር ፍሎሪሽ ማድረጉ አይቀርም። ለዚህም ይሄ ማስረጃ አለ ተብሎ እስከሚጠቀስበት አለ። ይሄ ነገር ስንመለከተው ከሳይንስ ጋር ሊያጋጭ ይችላል። ከዚህ በኋላ ይቃየጣል፣ ይደባለቃል። አጌንስት ኦል ዶስ ፊዚካሊ ኤግዚስት ከሚያደርጉ ፋክቶች በላይ ተአምር የሚመስሉ ግን ልንክዳቸው የማንችላቸው ነገሮች አሉ። 1948 ኒሰን በተባለው ወር ላይ እንደሚመሰረት ከዛ ብዙ 100 ዓመት ቀድመው እስራኤል የተባለው ኔሽን እንደሚመሰረት ፕሮፌሲውን ያውቁት ነበር፣ በቁጥር ይታወቅ ነበር። እንደው ይሄ እንትኑ አይደለም እንጂ መናገር ይቻላል። ሁለተኛ ያ ልም ብሎ የነበረ ምድረ በዳ ይቀበላቸዋል፣ ፍሬን ይሰጣቸዋል ተብሎ ሲጻፍ ዲስ ወዘ የሚሆን ነገር አልነበረም። አጌንስት ከተፈጥሮ ስርዓት ውጭ ነው። ነገር ግን ሆኖ ትልቅ የፍሩትና ኤክስፖርተር ሆነው አይተናቸዋል። እልም ብሎ ጠፍቶ የነበረው የሂብሩ ቋንቋ እንደገና ፍሎሪሽ ማድረጉን ስትመለከቱ ይሄ ነገር ዲቫይን ኢንተርቬንሽን ከሌለው ሳይንቲፊካሊ ቋንቋ ያድጋል፣ ይወልዳል፣ ይሞታል። ከዛሬ ስንት ሺህ ዓመት በፊት ሞቷል ተብሎ የተቀበረ ቋንቋ ፍሎሪሽ አድርጎ ቅኔ የምትቀኝበት ሃይማኖት የክህነት ስርዓትን የምትፈጽምበት ቋንቋ ሆኖ ሲመጣ ቆም ብሎ መጠየቅ ያስፈልጋል። እና እንዳልከው ሳይንሱና እንትኑ ላይስማማ ይችላል። የኔ እምነት ግን ዲቫይን ኢንተርቬንሽን አለ። መቅደሱም ዘሩም እስራኤል የተባለው ነገር ከኮንሴፕትም በላይ ፊዚካሊ ኤግዚስት የሚያደርግ ነገር ነው ብዬ አምናለሁ፣ እከራከራለሁ። አሁን ለምሳሌ ዋጀ ካለው ጋር የሚገናኝ ነው ኮንሰፕት ነው ወይስ ዘር ነው ያለው ነገር አለ። ከሌሎች ሃይማኖቶች ይለያል እንበላው። ኒፍቱ ስራ መታ በቃ እኔ ከዛሬ ጀምሮ የአይሁድ እምነት ተከታይ ሆናለሁ ብትል ትችላለች? እንትኑ እንዴት እንደሚስብ እያየሁት ነው። አሁንም እኔ በሙያ መካኒካል መሐንዲስ ነኝ፣ ሂስቶሪያን እና ወይ የነገረ መለኮት ሰው አይደለሁም። እና ኢንተረስቲንግ ናቸው ጥያቄዎቹ። እርግጠኛ ነኝ የሚቀጥለው እንትን ላይ እንትን ይላሉ። ሪቹዋል እንትን አለ። አንዳንዶቹ እምነትም ስለሆነ ቦልሊ ቦታው እንትን አይደለም እንትን ይላል። እምነት ቢኖረኝም መናገር የማያስፈልጉ እንትኖች አሉ። ይሄ ራሱን የቻለ የእምነት ስርዓት ነው። አዳፕቴሽን ይቀበላል። በይሁዲነት አይሁድ ሳትሆን እምነቱን መቀበል ትችላለህ። እሱ ነው አየ ጥያቄ ብዙ ጊዜ አሉ እንደዚህ አይነት ነገሮች እና ዲቴልስ ስለሆኑ ስለ ሶስተኛው ቤተ መቅደስ ቤተ ማርያም ተሾመ እንኳን ጻፍከው።
እንኳን መጣ እንዲህም ደግሞ እንኳን አብራራው። ሀሳብ የሚዳበረው ክብሪት እኮ ነው፣ በቃ ለመጫር ነው። እንዲህም አለ ብለን እንድናስብ፣ እንድናውቅ፣ እንድንተነትን ያደርገናል። ሶስተኛው ቤተ መቅደስ ሌላ ቀን ጠያይም መላእክት በተሰኘው እጅግ በጣም አሪፍ በሆነው መጽሐፉ ላይ ቆይታ እናደርጋለን። ዛሬ ግን በቃ ቅድም እንዳልነው ከቤተ እስራኤላውያን ጋር የተገናኘ አውድ ማወቅ እውቀትን ማስፋት ነውና ይህንን መጽሐፍ መርጠን እንደ ዘበት ጣል ጣል ያረካቸው ነገሮች አሁንም አነጋጋሪ አንገብጋቢ በተቀረው ዓለም እኛ ገና የተገለጠልን አይመስልም እና መተህ በተጠየቁ ጥያቄዎች መልስ ስለሰጠህ እጅግ በጣም እናመሰግናለን። ቆንጆ ነበር።